ከገንዘቤም አልሆንኩ ከምንም አልሆንኩ ጭራሽ ተጨቀጭቁኛላችሁ እኔ እኮ ምንም ነገር እኮ እንትን ያልኩት ነገር የለም እኔ ጭራሽ ለሰው መልካም ባደረኩኝ እኔ እንደዚህ አይነት ነገር ውስጥ መግባት አለብኝ ተነስ እንውጣልኝ አሁን የመጣበት አላማ ልሸልም ምናምን ብለው ሌላ ጉዳይ የምታወሩት ለምን ወጣለሁ ተነስ ውጣልኝ ተነስ ስለሱ ጉዳይ አይመለከትም አንተ እኮ አላዋዋልከንም አንተ አላዋዋልከንም ስለማዋዋልና ስላለማዋዋል አይደለም ማለት እሱንማ ነግሬሃለሁ እኮ 450 ሺህ ብር ሳይሰጠኝ ይጥፋ አሁን ልጆቼ በጣም ነው የተቸገርኩት በጣም ነው እኔ ግራ እንደገባኝ ማንም ግራ ይግባው በጣም ነው የተቸገርኩትና እኔ አሁን መፍትሄው ምን እንደሆነ ምን ያላውቅም እግዚአብሔር አምላክ ብቻ በምን ጉዳይ ነው ታስገድደኛል ምን ለምን ታስገድደኛል አስገድዳለሁ ማስገደድ ስለምችል አንተ አስገድዳለሁ ተነሳ እናውጣልኝ አንተም ተነሳ ለምን መጣረው እኔን ያላ ለምን መጣረው ከነባብራ ያረከው ነገር ቆይ ለምን መጣረው ከነ ልጆቼ ጎዳና ላይ ነው እባክዎትን ይቅርበል ነገር ሳይሆን እኮ ከባልሽ ጋር ነው ውሌ እኮ ከባልሽ ጋር ነው አለ ወደዛ ተነሽልኝ አሁን ለዚህ እንደዛ ገንዘብ ነው የፈለጋችሁት ገንዘብ ነው የምፈልግ ምንድን ነው የፈለጋችሁት ገንዘብ አልፈልግም እኔ ካንተ ምንድን ነው የፈለግኩት ታዲያ አቶ ሀፍታሙ የት ነው እንዴት እንዳስገደልከው አንድ በአንድ እንድትነግረን እንፈልጋለን እኔ ደግሞ የሶስቱንም ሰዎች ደግሞ ቢያወጣ ደስ ይለኛል እንዴት የሶስቱንም እሷን እቺ እንዲላከች ጭራሽ እሷን እቺ ላከች እሷ አልቶንም ላትሆንም ትችላለች እኔ በራሴ መንገድ መምጣቷን በምን አወቅክ አንተ መምጣቷን አብራሃት ነው እንዲመጣ ገንዘቤን ካልመለሱ እኔ ገንዘቡን ካመጣች እኔ ልሰጣት እችላለሁ ምንድነው የምትሰጣት ገንዘቡን ግን ልትመልስልኝ አልቻለችም ምንድነው የምትሰጣት ገንዘቡ ቤቷን ነው የምትሰጣት ቅድም ስለ ቤቱ ማውቀው ነገር አልነበረም ማለት ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የአጋላጭ ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ይሄ ፕሮግራም አጋላጭ ሚዲያ በልዑል ነው ያው እንደተለመደው ዛሬም ለእናንተ አንድ አዲስ ነገር አለን ማለት ነው አጠገባችን የምታዩት እናታችን ናት ያው እባካችሁን መፍትሄ ካላችሁ የመፍትሄ ሐሳብ ካላችሁ እባካችሁን ኑልኝ ድረሱልኝ ብለው ነው እናታችንና በዋነኝነት ያው የነገሩን ነገር አለ ባለቤቴ እዚህ ቤት ከወጣ 1 አመት ጊዜ እየሆነው ነው እየሞላው ነው እና እባካችሁን አጣሩልኝ ከሰዎች ጋር ግጭት ነበረበት ግን ደግሞ ቤተሰብ ጥየቃ እሄዳለሁ ብሎ እንደወጣ በዛው አልተመለሰም ከዛም ጊዜ በኋላ እንግዲህ እናታችን እንዳሉን በዚህ 2 ወር መሃል ደግሞ ሌላ ተጨማሪ ነገርም ገጥሟቸዋል ምንድነው እሱ የሚገጠማቸው ነገር በወለድ ወይም በአራጣ የተበደሩት ገንዘብ እንደነበርና እሱንም መመለስ ስላልቻሉ የቤት ካርታና ፕላኑ እንግዲህ እንደተነጠቁ በሌላ ሰው ስም እንደተቀየረ እንደዞረ ነው የነገሩኝና አሁን ኦሬዲ ከቤት እንደወጡ ልጆቻቸውን ይዘው ጎዳና ላይ እንደወደቁ አሁን ደግሞ መልካም ጎረቤት በሚባል ጎረቤት ቤት ውስጥ እየኖሩ እንደሆነ ነግረውናል እስቲ ያሉትን እውነተኛ ነገሮች ትክክለኛ ነገሮች ያው እንደተለመደው አጣርተን ምን ደርስበት ነው የሚሆነው እናንተ ግን ይሄን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰው አዳርሱ ተጨማሪ ደግሞ ሰብስክራይብ የምትለዋን በመጫን ይሄንን በማደግ ላይ ያለ ሚዲያ አሳድጉን አበረታቱን እንላለን እኛም ማግኘት የምትፈልጉ በቴሌግራም ሊንክ እየገባችሁ በቀጥታ እኛም ማግኘት ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ወደ እናታችን ሰላም ይነና ሰላም እንዴት ነሽ እግዚአብሔር ይመስገን ደህና ነኝ እግዚአብሔር ይመስገን አሜን እግዚአብሔር ይመስገን አሜን እናቴ እስኪ ስሞትን ያስተዋውቁልኝ በመጀመሪያ ደረጃ ከዛ በኋላ ደግሞ ያው ምን እንደገጠመው ለኔ እንደነገሩኝ ለአድማጭም ለተመልካችም ለፈራጅም ለተመልካችም እስቲ እውነት ነው እንኳን የመጣችሁልኝ በጣም እስከዛሬ ድረስ በጣም የተጨነኩኝ ነበር ያው ፍቅር ተገመቹ ይባላልው እሺ የሁለት ሴቶች ልጆች እና የሁለት ወንዶች ልጆች የአራት ልጆች እናት ነኝ እሺ ያ እንግዲህ ያው አጋጣሚ እንግዲህ ምንድነው ባለቤቴ ዝም ብሎ ከቤት ተነስቶ አጋጣሚ ከማን ጋር እንግዲህ ጸብ እንዳለው ከዚህ በፊትም ያው በውል ባላቀም በትንሹ ይነግረኝ ነበር እና ከቤት ከወጣ ያው እስከዛሬ ድረስ አልተመለሰም እኔም አላቆም ዘመድ ያው ደርሽ ጠይቄ እመለሳለሁ ብሎ ሻንጣውን ይዞ እንደወጣ ይኸው አመታት ቀናትን ሳምንታትን ከነገ ዛሬ ይመጣል ብዬ ምንም ልጠብቀውም ደብዛው ጠፋብኝ እንግዲህ ለኔ ሁሉ ነገሬ ነው ባለቤቴ ለኔ በጣም ብዙ ነገሬ ነው እናትም አባትም እህትም ወንድምም ነበረኝ
ግን ይኸው ዛሬ ይኸው ድምፁም የለም። እኔም አስፈለግኩኝ ጠፋ፣ ሊመጣልኝ አልቻለም። አሁን እኔ በራሴ አቅም እንግዲህ ምንም ሁሉን ነገር ማድረግ አልችልም። ልጅን ማሳደግ ምን ያህል ፈታኝ እንደሆነ ያው ማንም የሚያውቀው ነው። እውነት በጣም የሚፈታ ህልም ነው ይሄ፣ ማንም የሚያውቀው ነው። ዛሬ አንድ ልጅ አንድ ሆድ እንኳን በሚያስቸግርበት ሰዓት ባለቤቴ ሁሉ ነገር የነበረ ይኸው እስከ ዛሬ ድረስ አስፈለግኩኝ ምን አልኩኝ፣ ምንም ድምፁም የለም። በዘመድም በጓደኛም አስፈለግኩኝ፣ እስከ ዛሬ ድረስ አልመጣም ማለት ነው፣ ወደ ቤት አልተመለሰም። እና እንግዲህ የሚፋረደኝም እንዳለን እኔ አቅም የለኝም። ያለበትንም ሁኔታ ሁሉ ብጠይቅም ምንም አይነት ፍንጭ ላገኝ አልቻልኩኝም። እና እንዴት እንደሆነ ለመጨረሻ ጊዜ ያው ከቤት ሲሰናበት ወይም ከቤት ሲወጣ ምን ነበረ የተባባላችሁ? እመጣለሁ እኔ ደርሼ እንግዲህ ዘመድ ጠይቄ እመጣለሁ ነው ያለው እንጂ በዛ መጥፋቱን አላወኩም። የሚመለስ አይነት ነገር ነበር የመሰለኝ ማለት ነው እንጂ እንደዚሁ ደብዛው የሚጠፋ አይነት አልመሰለኝም። ደረስ ብሎ የሚመጣ ነገር ነው የመሰለኝ። በፊትም እየሄደ ዘመድ ስለሚጠይቅ እንደዛው በዛ ሰዓት ይመጣል ብዬ ብጠብቀው ይኸውም ጭራውም የለም። የትኞቹ ዘመዶቹ ነው ሄዳለሁ ያለው? ማለት እናት፣ አባት፣ እህት፣ ወንድም ወይስ የቅርብ? አንዳንዴ እናቱ ጋርም ይሄዳል፣ ወንድሞቹ ጋርም ይሄዳል። ልክ እንደዛ። በዛ ሰዓት የትኛው ጋር ነው ሄዳለሁ ያለው? አጎቱ ጋር ነው። የአባቱ ወንድም አለ ወደ ሳሪስ፣ አጎቱ ጋር ደረስ ብዬ እመጣለሁ። እዚህ ከተማ ውስጥ ነው ደግሞ? ከተማ እኮ ነው፣ ቅርብ ነው። እመለሳለሁ። ግን እኔ ያው ምናልባት ብዙ ጠላቶችም ከዚህም በፊትም እንትኖች ስላሉት ምናልባት የሚለው ነገር ውስጤም አሁን ተጠራጠረ። በእውነት እላቸዋለሁ አሁን ልጆቼን እንዴት እንደማሳደግ ብቻ እኔ እንዴት ማደርግ ግራ ነው የገባኝ። ልጆቼ ግራ ነው የገባኝ። ማለት ከማን ጋር ነው ጸበኛ የሆነው? ጸበኛ የሆነው ከቅርብ ጓደኞቹ ጋር ይመስለኛል። እኔ አሁን በጨዋታም አንዳንዴ ታውቃለህ፣ በሰላም ሰዓት አንዳንዴ ይነግረኛል። እና እኔ የምጠራጠረው ያንን ነው። ምናልባት ገለውትም ከሆነም እኮ አንድ ነገር ነው፣ እርምን ታወጣዋለህ ይወጣልሃል። አሁን ይሄ እኮ በድፍን ነው በቃ ጠፋብኝ። ያው ያለውበትም ቤት ያው እንግዲህ ተወሰደብኝ። እንዴት እንደማደርግ አላውቅም። በዚህ አቅም የመመለስ በአራጣም ያው ለካስ እንትን ብሏል፣ ተበድሯል። ያንንም የመመለስ አቅም የለኝ። ያለኝ አማራጭ ያው ጎዳና ላይ ከነ ልጆቼ እንግዲህ መውጣት ነው ያለኝ አማራጭ። አሁን ያለሁት ለጊዜው ዘመድ ጋር ነው ተጠግቼ ያለሁኝ። ደግሞ የሰው ቤት ኑሮ እንደፈለክ አትሆንም። ከነ ልጅ ብቻዬም ቢሆን ችግር የለም። ከነ ልጆቼ ዘመድ ጋር ለአንድ ቀን አዳር እንኳን በጣም ነው የሚያስቸግረው። በጣም ነው የሰው እጅ ጓዳህን ራስ ገብተህ አብስለህ መብላት እየቻልክ ዛሬ ደግሞ ሁልጊዜ የሰው እጅ ማየት በጣም አስቸጋሪ ነው። በጣም ፈታኝ ነው። በጣም ፈታኝ ነው ልጄ። እና ምን እንደመሆን እኔ ራሱ በጣም ነው አሁን ግራ የገባኝ በእውነት። ብቻዬን በሆን ጥፍት ብዬ ጎዳና ወጥቼ ሰው እጅ ለምኜም እንኳን ለአንድ ጉርሬ አላጥም። ግን 4 ነፍስ ይዤ እንዴት እንደመሆን ቀበሌ ሄድኩኝ፣ የትም ፍርድ ቤትም ሄድኩኝ፣ ያው ምንም መረጃ የለም። ከስ በአራጣ ተበድሯል። በዛ እንግዲህ ተወስዶብኛል። አራጣ በዳር ነው ቤቱን የወሰደው? አዎ። ስለዚህ ስለ ብድሩ እርስዎ የሚያውቁት ነገር ነበረው? እኔ ስለ ብድሩ እንኳን የማውቀው ነገር ያለ አይመስለኝም። አሁን ነው በዚህ ምክንያት ነው፣ በሱ መጥፋት ምክንያት ነው ሁሉ የወጣው። እኔ አላውቅም ነበር። እንዴት አንቺ ሳታውቂ ወይም አራጣ በዳሪ እንኳን ቢባል ሚስት ካልፈረመች አይሆንም ነበር። ግን እኔ በማላውቀው መንገድ በምን አይነት መንገድ እንደአሴሩበት እኔ አላውቅም። እና ታዲያ ለምን አልከሰሱም? እርስዎ አልፈረምኩም እኔ አሁን ለምሳሌ ለመክሰስም እኮ አሁን በጣም አቅም ይጠይቃል። ሁልጊዜ መመላለስን ይጠይቃል፣ ብር ይጠይቃል። ሁሉም ነገር ከትንሽ ወረቀት ጀምሮ ሁሉም ነገር በሳንቲም ነው። እኔ ልጆቼም ባይኖሩ ኖሮ እንኳን ብቻዬን ብሆን እታገላለሁ። ዛሬ ደግሞ እኔ ለመክሰስ የምከስበትን ነገር እንኳን ለልጆቼ ጉሮሮ ለመሸፈን ነው እንጂ ያም አይመጣልኝም ነበር። እሱም አቅሜን አይቶ ነው የተፈታተነኝ ያለውና እኔ አሁን ምን እንደማደርግ ራሱ ግራ ነው የገባኝ። ይህም ግራ ያጋባል በዋነኝነት። ከዚህም በላይ ግን በጣም አለማወቅ በጣም ነበር። እኔ እሱ በተገኘልኝና እውነት በነፍሱ እሱ ከተገኘልኝ እኔ ሌላ ምንም በቃ አልፈልግም። በትዳር ምን ያክል ዓመት ነበር? በትዳር እስከ 22 ዓመት ኖረናል። 22 ዓመት ቀላል ነገር አይደለም። ልክ ነው። አዎ ቀላል የአንድ ሰው እድሜ እኮ ነው 22 ዓመት ማለት ቀላል ነገር አይደለም። እሱም በዛ መሀል ላይ ደግሞ ብዙ ያስለመደኝ ነገር አለ፣ ልጆችን የሚያስለመዳቸው ነገር አለ። ያ ሁሉ ይቅርብኝ፣ እሱ ብቻ በህይወት ይምጣልኝ ነው በህይወት ብቻ ይምጣልኝና እኔ ሌላ ነገር ምንም አልፈልግም። ልጄ በጣም የተከፋው እርሶ ጋር ቤት ውስጥ የነበረው ግንኙነት መማረር፣ መሳቀቅ፣ የተለየ ነገር ወይ መጣላት፣ መጨቃጨቅ እንደሱ አይነት ነገር ያው አንዳንዴ ደግሞ ያመጣው ባህሪ አለ ከዚህ በኋላ። ይሄም ምናልባት አሁን ቅድም ያልኩክ ያራጣውም ነገር ወጣ ሲል የሚያስፈራሩት ሰዎች አሉ መሰለኝ።
እኔ አላቅም ብቻ እና አሁን ከጊዜ በኋላ የመጣ ባህሪው ምንድነው? በጣም መነጫነጭ፣ መበሳጨት ምናምን። በፊት ነፃ ሆኖ የሚያወራኝ ሁሉ እንዲሁ ድብቅ ነገር ሆነብኝ። ለካስ በውስጡ ያለ ማለት ነው። ውጭ ሄዶ ያስፈራሩት ነገር ሁሉ ቀረጽበታል መሰለኝ። እየመጣ እንደ ድሮ አይደለም። በቃ ይነጫነጫል። ሁሌ ተስፋ መቁረጥ ምናምን። የበፊቱ ፍቅር የበፊቱ ግልፀኝነት ሁሉ እየጠፋበት መጣ። እኔ ለካስ በውስጡ ይሄ ነገር እንዳለ አላውቅም። አሁን ነው የተገለጸልኝ ማለት ነው። ከጠፋ በኋላ ነው ሁሉ የመጣልኝ። ለካስ ስለዚህ ነው እንደዚህ የሚሆነው ብዬ አሁን የመጣልኝ እንጂ ይህንን እኔ አላውቅም ነበር። እና እኔ አሁን እንዴት እንደመሆን ብቻ ነው እኔ አሁን እንዲህ መፍትሄው ምን እንደሚሆን አላውቅም። አሁን ከነ ልጆቼ በጣም ነው የጨነቀኝ። በጣም ምክንያቱም የአንድ ሰው ሆድ በአሁኑ ጊዜ ታውቁታላችሁ፣ አይነገርም። ጊዜው በጣም ውድ ነው። ማልቀስ የለብሽም። ለአንድ ሰው ሆድ እንኳን ምን ያህል ጊዜው የከፋ እንደሆነ ታውቃላችሁ። የሰው ፊት ደግሞ መገረፍ ምን ያህል ክፉ እንደሆነ። ዘመድም ቢሆን እኮ ለተወሰነ ጊዜ ነው፣ ለአንድ ለሁለት ቀን ነው እንጂ ልጆቼ ነፃ ሆኖ ፍሪ ሆኖ እኮ ጓዳቸው ገብቶ ወስዶ የሚበሉት። እኔም ጓዳ የምገባበት እኮ ሚስ የለም። እና በጣም ነው የተቸገርኩት። በጣም ነው ልጆቼ በጣም ነው የተቸገርኩት። በእውነት በጣም ነው እውነት። እኔ ግራ እንደገባኝ ማንም ግራ ይግባው። በጣም ነው የተቸገርኩት። እና እኔ አሁን መፍትሄው ምን እንደሆነ ምን ያላውቅም። እግዚአብሔር አምላክ ብቻ እሱ ይርዳኝ እንጂ በጣም ነው የተቸገርኩት። በእውነት እንዲህ ለብሼ ስወጣ ሰው መስላለሁ እንጂ የሰው ቤት ኑሮ ደግሞ ያሳቅቃል። እንደ ቤት አይሆንም። እሱ ብቻ ይምጣልኝ። እሱ ብቻ በሰላም ፍንጩ ቢገኝ። ከዛ ጊዜ በኋላ ምንም አይነት ፍንጭም የለም። ምንም ነገር የለም። እዛም ሄዳለሁ ያለው አጎት ጋር አልደረሰም። ወይ ሙት ይኑር የማውቀው ነገር የለም። ለመውጣትም እኮ ለመግባትም እኮ አቅም ያስፈልጋል። እውነት ነው። ዛሬ ሁሉም ነገር በብር ነው። ከየት በምን ልሩጥ? ጊዜ ነው እንግዲህ ጊዜ ያስፈልጋል። ጊዜን ደግሞ መስዋዕት አድርጌ እንዳልወጣ እዚህ ጋር ልጆች ይራቡብኛል። ትክክል ነው። ልጆች ከትምህርታቸውን ተሰናከሉ። ምክንያቱም የተሟላ ነገር አያገኙም በአሁኑ ሰዓት። እነሱም እያሰቡ ነው፣ እየተጨነቁ ነው። ባነሱ ቁጥር ይመጣል፣ የዘመድ ጋ ነው የሄደው ይመለሳል እያልኳቸው እያባበልኳቸው ነው። ብዙ ያስለመዳቸው ነገሮች አሉ። እንደ አባት ብዙ ያስለመዳቸው ነገሮች አሉ። የሰው ፊት አይግርፋችሁ ልጆቼ። በጣም ነው የተጨነኩኝ፣ በእውነት በጣም ነው የተጨነኩኝ። እኔ የደረሰብኝ ፈተና ማንም አይደረሰው። አሜን። ማለት እዛ አራጣ በዳሪም ሰው ጋር ሄጄ ቤቱን እንዲተውልና ለምኜው ነበር። እሱ ግን እንዳላይሽ ሁለተኛ ቤት እንዳደርሽም ብሎ እንዳባረረሽ ነግረሽኛልና ስለሱ ምንም ነገር እኔ እንደማውቀው ነገር የለም ምናምን ብሎ ሽምጥጥ አረገ፣ ካድ አረገ። ቤት ተዛውሮ በማን ስም ነው? በሌላ ሰው ስም ሆነ ቤቱ። በሌላ ሰው ስም አቅም በስም አይደለም። አዎ በሌላ ሰው ስም አደረው። እኔ በማላውቀው መንገድ ማለት ነው። በሌላ ሰው ስም አደረጉት። አየህ፣ ይሄ ሁሉ ተደምሮ ተመልከት እንግዲህ ምን ያህል አቅምን እንደፈታተነ። ለካስ በጣም ያሳዝናል። በጣም ያሳዝናል። አልቅሱ። ትክክል ነው እኮ ግን ማልቀስ የለብዎትም። እውነት ነው። አልቅሼ ምን አመጣለሁ? እኔ ለእሱ ለቸሩ መድኃኒዓለም ነው የምሰጠው። አልቅሼ ምንም አመጣው ነገር የለም። እሱ መፍትሄውን ይፈልግ እንጂ ባለቤቴ ነገ ሁሉ ነገሬ ነው። በእውነት ሁሉ ነገሬ ነው። እናቴም አባትም የለኝም። እናትም አባትም ወንድምም እህትም ነበረ ለእኔ። ግን ለካስ የሱ ጭንቀት እንደዚህ ነበረ። ለካስ ሰው ሲወጣ ያስጨንቀዋል። ብቻውን ተጨነቀ። መጨረሻ ላይ እንደዚህ ሆነ። ጠፍቶ ወጥቶ ቀረ ወንድሜ። እኔ ህይወቱ ብቻ ይገኝልኝ እንጂ ሌላው ነገር ይደርሳል። እሱ ብቻ በህይወት ይኖርልኝ። እንደዛ ከሆነ በጣም ጥሩ ነው። በዋነኝነት አሁን አራጣ ተበድረን ነበረ አልመለሰም ተብሎ ቤት ተወስዷል ብለውኛልና ስለዚህ ነገር ነው ሞር ላጣራ የምችለው በደንብ ከአበዳሪው ጋር በቅርብ ጓደኞቹ ጋር ይጣላል ብለሽኝ ነበረ። ምናልባት ከአራጣ አበዳሪዎችና ምናልባት እሱ የሚጠላቸው ጠላቶች ሼር ተደራርገው ምናልባት ይህን ሰው ያጨናንቁት ይመስለኛል። ሳስበው የእሱ አጠፋፍ እንደዛ ይመስለኛል። በመሀል ላይ እንግዲህ ቅድም እንደነገርኩት ያመጣው ባህሪ በጣም በቃ ነጫንጫዋል። ለካስ ከዚህ ሁሉ ብጠፋስ ብሎ ይሆናል በራሱ አምኖ እኔን አታሎኝ። እኔ አሁን ደረስ ብዬ ዘመድ ጋር ደርሼ እመጣለሁ ሲል ምንም አልተጠራጠርኩም። እኔ በፊትም እየሄደ ጠይቆ 2 ቀን 3 ቀን አድሮ ስለሚመጣ እንደዛ ይመለሳል ብዬ ነበር የኔ ሀሳብ። ለካስ ይሄን ጉድ ተሸክመውት ነው። እኔ ብቻ ነፍሱ ይኖርልኝ በህይወት ብቻ እሱ ካለ ማንም ሰርቶ ይከፍላል። ማንም አራጣም ቢሆን ምንም ቢሆን እኮ እኛ ስንኖር እንከፍላለን። እሱ በህይወት ካለ ቤትም መልሶ ይገዛል። ዋና የእሱ ህይወት ብቻ ይኖርልኝ፣ ለልጆቼ ይኖር።
እኔ ዛሬ የአራት ልጅ ሆድ መቀለብ ማለት በጣም ከባድ ነገር ነው በአሁኑ ኑሮ ስታሰላው ማለት ትክክል ነው። ነሽ። ኧረ ላንቺ አዎ፣ ከባድ እኔ ነው። ለአንድ ሰው እንኳን ዛሬ ያስቸገረበት ዘመን ነው። ትክክል ነሽ። ስለዚህ እኔ ምንም እውነት እኔ አሁን እንዴት ብዬ አሁን ሳስበው እኮ በእውነት በጣም ነው እኔ በጣም እኔ ግራ ገብቶኛል፣ ጨልሞብኛል። የት እንደምኖር ነው ስራ እየሰሩ ነው ወይስ ዝም ብለው ጎረቤት ጋር ነው? ነገር አሁን ጎረቤት ጋር ጠጋ ብዬ ነው ምን አይነት ስራ ልጆችን ሴት አድርጌ ምን አድርጌ እኔ አሁን ስራ ለመስራት አቅሙ አለኝ፣ ግን እንዴት አድርጌ ነው እነዚህ ልጆችን ምን የት አስቀምጬ ነው የምሰራው? እኔ የቀን ስራ የጉልበት ስራ ባገኝ እሰራለሁ። ወደዚህም ወደዛም እያልሽ ማገዝ አለብሽ። ልክ ነው። አዎ ደግሞ ዝም ብለህ እኮ ማየት አትችልም። ሰው ቤት ተጠግተህ እስካለ ድረስ ዝም አይባልም። ልጆችም ታያለሽም ነው በቃ ማለት ሁልጊዜ እየተሻቀክ ነው። የሰው ቤት ኑሮ እንደ ልብ አትሆንም፣ እንደ ቤት አይሆንም። ልጆችም እንደ ልባቸው እንደ ቤታቸው አይሆንም። ስለዚህ እኔ አሁን ወጥቼ መስራት እፈልጋለሁ፣ ግን እኔ ባገኝ እሰራለሁ። እውነት ለምን የፈለገ ድንጋይ ቢሆን ያቅሜን ያህል ተሸክሜም ለመስራት በጣም ነው የምፈልገው፣ ግን እሱ ቢገኝልኝ እንኳን አይደርሱም። ያው መቼስ በትንሹ እንኳን ጉሊት ቢሰሩ የተሻለ እኔ አሁን የእሱ ነገር ነው እንጂ ወጥቼም እሰራለሁ። ቢያንስ የእሱ መዳረሻ እናገኝም ፈላለግ ቢገኝልኝ አንዳንድ ነገሮችን እናጣራኝም ከቅርብ ጓደኞቹ ከቅርብ አብረው ከኖሩት እንዲሁም ደግሞ ሌላ ምን ታደርጊልኛለሽ መሰለሽ? እናት እስቲ ጠቁመኝ ልጅ። ቀጥታ ሄደሽ አራጣ አበዳሪውን ካሜራን ይገጥምልሻለሁ። በቃ የምትጠይቂያቸውን ጥያቄዎችን ያዘጋጃለሁ። ቀጥ ብለሽ ሄደሽ አራጣ አበዳሪው ጋር እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው ብለሽ ትጠይቂዋለሽ። ምንም አይለኝም ብሄድ ቀጥታ ከዚህ በፊት እንደጠየቅሽው ከፈለገም ቀጥይ ብሎ ያመናጭቅሽም ያባርሽም። አንቺ ግን መጠየቅ ያለብሽ ለምንድን ነው ቤታችን የወሰድክብን በማን በኩል አርገህ ነው ብለሽ ይሄን እነዚህን ጥያቄዎችን ትጠይቂልኛለሽ። እንግዲህ ምንም ሳትፈሪ ሳትሸማቀቂ እኛም ባጠገብሽ በዛው ሆነን ነገሮችን ያው አንዳንድ ነገሮችን ለማወጣጣት እንዲመች፣ ምክንያቱም ጥርጣሬ የሚጠረጥሩ ነገር ይኖራል። እስቲ ሞክራለሁ። እስቲ እንግዲህ ምናልባት ሲሄድም እንዳልፈራ ሰውም ያስፈልጋል። ብቻዬን እንዴት ነው ሄደው እናንተ እንግዲህ ከጎኔ እንግዲህ እናንተ እውነት አይግረፋችሁ። እንዲህ አይነት ፈተና እውነት ነው የጨለመብኝ። እውነት ሰው ጋር መኖር እንደዚህ ነው እንጂ ሰው ማጣት እንደዚህ ነው። እንዴት ግን እኛ እንዴት አገኙን? የኛን ፕሮግራም ይከታተላሉ? ይሄንን ፕሮግራም እኔ ከዚህም በፊት ያው እንግዲህ በአካል እናንተን ማግኘት በጣም ነው ደስ ያለኝ። እከታተለው ነበር ይሄንን ፕሮግራም። እንደው ይሄንን እድል እንዴት ላያገኘው ስል ነው ስጠብቅ ነበር። እግዚአብሔር አምላክ እናንተን እንደው የሚያመጣል ያገናኘኝ እግዚአብሔር ምክንያት አለው። ደግሞ ለምን እንደሆነ አላውቅም። እግዚአብሔር ምክንያት አለው። ለእያንዳንዱ ነገር ምክንያት ተስፋ አደርጋለሁ። እግዚአብሔር እንግዲህ ይህንን ከእናንተ ጋር ያገናኝ። እግዚአብሔር በፊት ፕሮግራሙን እከታተላለሁ። ያው ጊዜ ባይኖረኝ አልፎ አልፎ ያው የእናት ነገር ታውቃለህ፣ ሁሉን ነገር ሙሉ በሙሉ ባንከታተልም ፕሮግራማችሁን እከታተላለሁ። በጣም ፕሮግራም ነው። እኛም ላንቺ በሚያስፈልገው ነገር ሁሉ ከጎንሽ ነን። ምንም እግዚአብሔር እንግዲህ በዋነኝነት የፈቀደው ነገር ነው የሚሆነው። ግን መጥፎ ነገሮችም ሊኖሩ ይችላሉ። መቋቋም፣ መበርታት፣ መጠንከር ነው። ጥሩ ነገሮችም ሊኖሩ ይችላሉ። እነሱ እንደ ጥሩ ማስቀጠል ነው። እርስዎ ግን እንደዚህ ብለውም ብዙ ጊዜ አይቆዩም። እኛ የምናመቻቸውን እናመቻቻለን። ቢያንስ ቤተሰባችሁ የምትኖርበትን ሚንስ ራብ ክፉ ነው። ትክክል። ሁልጊዜ የሰው ቤት ኑሮ እኮ አንተ የፈቀድከውን አታገኝም፣ የፈቀድከውን አትናገርም። ራቤን ብትልም ትችላለህ። ደግሞ ልጆች አይችሉም። ደግሞ እነዚህ ትንሽ ሁለት ሴቶች ልጆች በተከታታይ በጣም ትንሽ ልጆች ናቸው። ሌሎች እንኳን ወጣ ብለውም ያው የጉልበት ስራም ትንሽ ተሸክሞም ዕቃ አድርሰውም ስትሮም ለመጥረግም ዛሬ መከራ ነው። ግን ያቅማቸውን ያው ሰው ቤትም ቢሆን እንደው ተፍ ተፍ ብለውም ሊሰሩ ይችላሉ። እኔ አሁን የእነዚህ ትንሽ ልጆች ነገር ነው ያንጀቴን ይበል። እኔ እችላለሁ፣ እናት ነኝና ራቡን ከዚህም በፊትም ችያለሁ እችላለሁ። እና የአባትነት ደግሞ ፍቅራቸውም አንድ ነገር አለ። እኔ አሁን ከምግብ የበለጠ ልጆች የሚያስጨንቁኝ እሱ እንዴት ነው የእሱ ጥያቄ ነው እንቅልፍ ያሳጣል። ትክክል እናታችን ያው እኛ የምናጣራው ምን ሆኖ ነው አባታችን የት ነው ምናምን ልኛል። እኔ እያባበልኳቸው ነው። ይመጣል ዘመድ ጋር ሄዶ ነው ይመጣል እያልኳቸው። ትክክል ነው። እንግዲህ እግዚአብሔር እውነቱ እንዲጋለጥ እሱ ያውቃል። እናንተም ጸሎት አድርጉ። የልጆች አምላክ ያውቃል። እንግዲህ ያው እዛ እነዚህም በጎ ሆነው ነው ያስቀመጡኝ። ማን ይችላል በአሁኑ ጊዜ? ዛሬ እኮ ኑሮ ሁሉንም የፈተናል። ማን ይችላል? እነዚህም ደግ ሰዎች ሆነው ነው። ትክክል እንጂ ዛሬ እኮ ለአንድ ወድ ያስቸገረበት ዘመን እኮ ነው። ትክክል ነሽ። እነዚህ ደግ ሆነው ነው ያስቆዩን። እነሱን እግዚአብሔር አምላክ ነው ክፉ አይንካቸው። ከነ ልጆቻቸው ጤናቸውን ይስጣቸው። ይበርቱ፣ ይጠንክሩ። እኛ ከጎንዎት ነን። ከዚህ በኋላ እንደዚህ አይሆንም። ችግር የለውም። እንግዲህ ውድ ተመልካቾቻችን ያው እናታችንን ሰምተናል። እዛ ደግሞ ያው ያሉትን ነገሮች እንደተለመደው ማጣራትን እንጀምራለን ከአክሮቻችን ጋር
የተለያዩ ነገሮችን አድርገን እንግዲህ እውነቱን ለማጣራት እንሞክራለን። የአባታችንን የት አወዳደቃቸው የት እንደሆነ እንግዲህ ለማጣራት አብረን ጥረት እናደርጋለን። ታዲያ እናንተ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ተመልካቾቻችን ያው እናታችን ጋር እዛ ሰፈር ነው የምንገኘው። ወይም ደግሞ አበዳሪው ማን ነበር ያልሽኝ ስሙ? ገዛኸኝ፣ አቶ ገዛኸኝ ነው። በጣም ጥሩ። አቶ ገዛኸኝ ሰፈር ነው የምንገኘው። እንግዲህ እናታችንም ካሜራውን ጋር ትሄዳለች። በዋነኝነት ያው እንደተለመደው እዛ ሄደሽ ምንም መፍራት መሸማቀቅ የለም። እኛ እዚህ ሆነን ቅርብ ቤቱ እናያለን። በካሜራ ቁጭ ብለን ላይቭ ነው የምንከታተል በምንገጥመው ካሜራ። እዛ በኋላ ያው ያሉትን እያንዳንዱን ነገሮች አብረን ነው የምናየው። መጠየቅ ያለብዎትን ጥያቄ ስለ ባለቤቶት ስለ እያንዳንዱ ነገር ቤት ሆኖ የሚያስቡትን ሲተኙ ጋደም ሲሉ እንደዚህ ብለውስ የሚሉትን ሁሉ ነገር እዚህ ጋር ይጠይቁ። እሺ እንዳይፈሩ፣ እኛ ያለን ከጎናችን ከጎንዎት። እንዳዩት ነው የህግ አካል ብዙ አይተዋል። ስለዚህ አያስፈሩ ማለት ነው። አይፈራም። ምንም የሚያስፈራ ነገር የለም። ተመልካቾች እንግዲህ እናታችንን እንልካታለን። ካሜራ ገጥመን ካሜራማን ካሜራውን ግጠምላት። እሺ ጤና ይስጥልኝ። እንደምን ሆነ? ደህና ነህ አቶ ገዛኸኝ? አንቺ ሴትዮ ምንድን ነው? ቆይ እባክዎትን ከነ ልጆቼ ጎዳና ላይ ወደም እባክዎትን ይቅር በል። ይቅር በል ነገር ሳይሆን እኮ ከባልሽ ጋር ነው። ውሌ እኮ ከባልሽ ጋር ነው። አለም ወደዛ ተነሽልኝ። አሁን ለዚህ ተነሽ። አሁን እሱ ልመና ምናምን አይደለም። በእግዚአብሔር ልጆቼ እናት የለህም ወይ? በእግዚአብሔር ልመና አይደለም ጉዳዩ። ቀና በይ ምን አለ መሰለሽ አንቺ ያልገባሽ ነገር ማለት ነው። አሁን አንቺ ባልሽው ነገር ሳይሆን ባለቤትሽ ነው ይሄንን ጉዳይ እንትን ያለው። አሁን ከባለቤትሽ ጋር ፈርሞ እንትን ያለውን ነገር እኔ ምንም ላደርግልሽ አልችልም። ደግሞ በእኔ ስም አይደለም ያለው ቤቱ። እባክህን እሺ፣ ምን ነገር ነው? እኔ ምንም ላደርግልሽ አልችልም። እባክህን ከነ ልጆቼ ጎዳና ላይ ወደው እንደ ሰው ፊት እኮ እናት አትምጪ። እዚህ ሲጀምር ምን ትሰሪኝ ትመጫሽ? ለምንድን ነው የምትበጠብጪ? እባክህን ይቅር በለኝ። እሺ እኔ እከፍላለሁ፣ ግድ የለም። ምንም የምትከፍይው ነገር አይደለም። የምትከፍይው ነገር ሳይሆን ቢሆን ሰርቼ እከፍላለሁ። አሁን ስለሱ እኮ አይመለከተኝም። እባክህን እርዳኝ። ስለሱ አይመለከተኝም። አንቺ ማድረግ አውቃለሁ፣ ችግርን አውቃለሁ። ከዚህ በፊትም ልክ ነው፣ አስጠንቅቀኸኛል። አንቺ እዚህ ቤት በጭራሽ መምጣት አይጠበቅብሽም። ለምን? ይሄ በቃ ያለቀ ጉዳይ ነው። ያለቀ ጉዳይ ላይ ምንም ላደርግልሽ አልችልም። ኧረ እባክህን ከነ ልጆቼ ጎዳና ላይ ከነ ልጆቼ እኮ ሰው ፊት ገረፈኝ። እባክህን ልጆችሽ ራሱ አሳዳጊ እንዳያጡ ራስሽ ተጠንቀቂ። ከዚህ በኋላ እየመጣሽ አትበጥብጪ። እባክህን አንተም እኮ ገና ወልደህ አይተሃል። ስለ ልጅ አይተሃል። እባክህን ስለ ልጅ እኮ አይተሃል። እባክህን እርዳኝ። ምን ማለት ነው? እባክህን ይኸው አሁን በልመና የሚሆን ነገር የለም ነው የምልሽ። በልመና የሚሆን ነገር የለም። በልመና የሚሆን ነገር የለም። ባለቤትሽ በአስር ጣቱ ፈርሞ ማንም እኮ ይበደራል። አውቃለሁ። ተበድሮ ነው ገንዘቤን ቆጥሬ ነው የሰጠሁት። ይከፈላል፣ ገንዘቤን ቆጥሬ ነው የሰጠሁት። እርዳኝ። እንደው ስለ ልጆች መመለስ አልቻላችሁም። 6 ወር 7 ወር ታገስኳችሁ። ታግሳል። ልክ ነው። ከዚህ በኋላ ምንም ላደርግላችሁ አውቃለሁ። እርዳኝ። ጎዳና ላይ ወደኩ። ምንም ላደርግላችሁ ከነ ልጆቼ ቤት እኔ እሱ የኔ ጉዳይ አይደለም። የሚመለከተኝ ነገር የለም። ከዚህ አካባቢ ጥፊያው እባክህን፣ ከዚህ አካባቢ ጥፊ። ሌላ ነገር እንትን ሳይልብሽ ነው። ከዚህ አካባቢ ጥፊ። ምንም ልጅ ምናምን ልጆችሽ ራሱ አሳዳጊ እንዳያጡ ነው የምልሽ። አሁን ማለት ነው። ከዚህ አካባቢ ተንቀሳቀሽ። ሂጂ ማን አረ ሂጂልን። በቃ አበት ብጪ ነው። በቃ በቃቸው። በቃ ሂጂ። እንደዚህ የሚባል ነገር የለም። ሂጂ በቃ ሂጂ። ቀና በይ፣ ቀና በይ። ውድ ተመልካቾቻችን እንግዲህ ያው እንዳያችሁት አባሯታል ማለት ነው። ያው እናታችን አልተረጋጉም። እዛ ጋር ቁጭ ብለው እያለቀሱ ነው ያሉት። ሁላ ምን አይነት ጭካኔ እንደሆነ ኢቭን ምን ለማለት እንደፈለገ አላውቅም። እናታችን ሂደው ያለ አባት እንዳይቀሩ ማለት ያለ አሳዳጊያ እንዳይቀሩ ማለት እንግዲህ የሆነ ነገር እንዳደረገ እኔም አስጠርጥሮኛል። እንግዲህ ገልሻለሁ ማለት ነው። ሌላ ምንም የተለየ አባባል የለውም።
በዋነኝነት ግን ያው እንደተለመደው እኛም ነገሮችን ሳናጣራ አንፈርድም። ያሉት ነገሮች ምንድናቸው፣ የነበሩት ነገሮች ምንድናቸው የሚሉትን ነገሮች አሁንም በድጋሚ ከእናንተ ጋር እናጣራለን እንደተለመደው። በዋነኝነት ግን ከልጁ ወይም ደግሞ ከሰውየው አቶ ገዛኸኝ ነበር ያሉት፣ አዎ እንደዛ ነገር እና ከሱ ጋር ሄደን ደግሞ ያሉትን ነገሮች በድጋሚ አብረን ያለን ተከተሉ ነው እና ካሜራው ተቃዘቁ። እዚህ ቤት ከዚህ አካባቢ ሰላም፣ እንዴት ነው? ምንድነው? ደህና ነህ? ምንድነው የምትቀርጸው? ቆይ እሱ ነው። ምንድነው? ምን እየሰራችሁ? ሰላም ነው? ምን ሰው ቤት መጣ? ምንድነው የምትሰራው? አቶ ገዛኸኝ ነው? ምንድናችሁ እናንተ? እኛ ጋዜጠኞች ነን። እና ጋዜጠኛ ነኝ ምን ያደርግልኛል? እንዴት ነህ? እና ካሜራውን ደግሞ አንተ አጥፈው እንጂ ምንድነው? ካሜራው አባት ቆይ ተረጋጋ። አይደለም ጋዜጠኛ መሆናችሁ እኮ እኔ እኮ ፈቃድ ብዙ ነገር አለ። ሲጀመር ማን ነው እዚህ የመጣችሁት? በምክንያት ነው? መታወቂያ ይኖራል። የጋዜጠኝነት መታወቂያ አለ፣ ችግር የለውም። እኛ ህጋዊ ነን። ህጋዊ ሳንሆን አልመጣንም። ይሄው መታወቂያ እና አጋጣሚ ሆኖ እዚህ ናቶ ማስረሻ ቤት ነበርንና ስለ መልካምነት ሰዎችን እየዞርን እንሸልማለን። ከሰው ጎን የሚቆሙ በክፉ ጊዜ ደራሽ መልካም የሚባሉ ሰዎችን ሽልማት እንሸልማለን። እና ለሽልማት ነው የመጣችሁት? ለሽልማት ነው። አሁን እናቶ ማስረሻ ቤት ነበርን። እንግዲህ አቶ ማስረሻ ጎረቤት ነው አይደል? እሱ ቤት ነበርን። መልካም ሰው እንደናንተ ብዬ ስጠይቅ እንግዲህ አንተን ጠቆመኝ ማለት ነው። ረጅም ጊዜ ጓደኝነት እንዳላችሁም ነገረኝ። እና ለሽልሙኝ ነው የመጣችሁት? አሁን ለሽልማት ነው። እኛ ሌላ አላማ ሌላ ነገር የለንም። መልካምነት ስለ መልካምነት ካወራ እንግዲህ በመልካምነት ልክ ሽልማት እንሸልማለን ማለት ነው። በዋነኝነት እንዳልኩ ነው ሰው በቸገረው ጊዜ ደራሽ እንደሆንክ ሰምቻለሁ። ትክክል በሚገባ ለሰው ምትራራ አይነት ሰው እንደሆንክ ሰምተናል። እንግዲህ ሽልማቶቹ የመኪና እጣ ሽልማት አለ፣ የቤት እጣ ሽልማት አለ፣ የገንዘብ ሽልማቶች ይኖራሉ። ከነዚህ ሁሉ እንግዲህ ሎተሪ ነው ምንድነው እንትኑ ቤቱ ሎተሪ እንደ ሎተሪ ነው። የገንዘቡ ግን ካሽ ነው። እንግዲህ የቤቱን እጣ መርጠህ ከቤቱ እጣ ይሁን አሁን ነው ከቤቱ እጣ ይሁንልኝ ካልክ እንግዲህ እጣ ነው የምንሰጥህ። አሁን ገንዘቡ ይሁንልኝ ካልክ ደግሞ አሁን እንሸልማለን። ስለዚህ ያው ስለ መልካምነት ነው ፕሮግራማችንም የሚሰብከው። ገብተን ማውራት ከቻልን ከፈቀድክልን ብናወራ ምን እዚሁ አንችልም? እዚሁ መጨረስ ያው እዚሁ ቁመን ከምናወራ ያው ቤት ቁጭ ብለን በተረጋጋ መንፈስ ብናወራ ደስ ይለናል። ግዴታ እንደዛ ይሻላል ቢሆን ጥሩ ነው። መቼስ ቤት ለእንግዳ ነው እኮ እዚህ ጋር ከምንቆም አይሻልም? እሺ ተመልካቾቻችን እንግዲህ በአቶ ገዛኸኝ ፍቃድ መሰረት ቤታቸው ገብተናል። ያው እንግዲህ እንደተለመደው እኛም ጥያቄዎችን እንጠይቃለን። ከዛ በኋላ ማበረታቻ ሽልማት ወይም ደግሞ የደግነት ሽልማትን ሸልመን የእውቅና የምስክር ወረቀት ሰተን ምንወጣ ይሆናል ማለት ነው። እንደተለመደው አብራችሁን ቆዩ። ሰላም፣ እንዴት ነህ? እስኪ ያው እኛ በስም ብናውቅም አንተ ደግሞ ራስህን አስተዋውቅልን። አቶ ገዛኸኝ ዘውዴ ይባላሉ። እሺ አቶ ገዛኸኝ እንዴት ነው ህይወት፣ ኑሮ፣ ጤና ምን ይመስላል? ከዛን ጀምር እስቲ። ሁሉም ነገር እንግዲህ ያው እግዚአብሔር ይመስገን ሰላም ነው። መልካም ነው። መልካም ነው። በጣም ጥሩ። እንዴት ነው ባለትዳር ነዎት? ባለትዳር ነኝ። ልጆች አባት ነኝ። በጣም ደስ ይላል። ያው ስመጣ ልጆች አላየሁም። ወጥተው ነው? ወጥተው ነው። ወጣ ብሎ። ባለቤትዎስ? ወጣ ብሎ አንድ ላይ ነው። ኦኬ፣ በጣም ደስ ይላል። እንዴት ነው ታዲያ ህይወት? ያው ኑሮ ተወዷል። ስለዛ ምን ይላሉ? ያው ባለው እንግዲህ ያለውን ነገር እንደ ሁኔታው መሆን ነው። እንደ ሰው እንደሚሆነው ሁሉም እንደሚሆነው አንድ ላይ ስለሆነ ምንም ነው እንግዲህ ያለውን ነገር በአንድ ላይ መቀበል ነው። በጸጋ ምን ታረጋለህ? ትክክል ነው። መቀበል ነው በጸጋ። በዋነኝነት በጣም መልካም ሰው እንደሆኑ ሰምቻለሁ። ለተራበ አጉራሽ፣ ለከፋው ደራሽ እንደሆኑ ሰምቻለሁና እንዴት ነው እስኪ ስለሱስ እንገሩ። እንግዲህ በአቅምህ እንግዲህ ያው የኢትዮጵያውያን እንግዲህ ልምድ ነው፣ ባህላችን ነው። እንግዲህ አቅማችን በቻለው እንግዲህ ከጎናችን
የተቸገሩ ወገኖች ካሉ የቻልነውን እንግዲህ በአቅማችን ለመርዳት እንሞክራለን። እውነት ነው። ያለንን እንግዲህ አካፍለን ካለን ላይ ቆርሰን ማካፈል ልምድ እንግዲህ ከኢትዮጵያን ሲወርድ ሲዋረድ የመጣ ባህላችን ስለሆነ እውነት ነው። ቤተሰቦቻችንም ደግሞ በዛ መሰረት ስላሳደጉን ልምዱ አለ። እንግዲህ የመረዳዳት ልምዱ አለ። እዚህ አካባቢ በጣም ሰዎች እንግዲህ ያውቁናል፣ እኛም ፋሚሊም ያውቁናል እና እንደዛ ነው። በጣም ደስ ይላል። ማለት አሁን ሰው በጠፋበት በዚህ ዘመን ሰውን እየረዱ ሰውን እያገዙ መገኘት በጣም መልካም ነገር ነው። እስኪ ከሚያውቋት ወይም ከሚያስታውሱት ደግነቱ መካከል አስታውሰው እስኪ። ያው ደግነት አይወራም፣ መልካምነትን አይወራም፣ ግን እንዴት ነው እስኪ ምን ለዚህ ይሄንን አደረኩ ለዚህ ይሄንን አደረኩ የሚሉት ነገር ካለ? አው ብዙ ሰዎች እንግዲህ በተለያየ አጋጣሚ በሕክምና ምክንያት በተለያየ ምክንያት ገንዘብ በሚያስፈልጋቸው ሰዓትም እንግዲህ ቀድሜ ይገኛለሁ መዋጮን በማሰባሰብ ምን በማለትም እንግዲህ ለሕክምናም ለብዙ ነገር ሰው እንግዲህ ገንዘብ የሚያስፈልገው ብዙ ምክንያቶች አሉ። እውነት ነው። እና ለዛ ነገር በተቻለው እንግዲህ ያቅሜን እንግዲህ የቻልኩትን አድርጋለሁ። ካልቻልኩም ደግሞ የተለያዩ ሰዎችን ገንዘብ ተሰብስቦ ለሆነ ለመልካም ተግባር እንዲውል እንግዲህ የቻልኩትን ነገር ሞክራለሁ። ያንን ሀሳብ ነው እንግዲህ ሰዎች እንግዲህ ያው ሰው አያየኝም አይባልም። እንኳን ሰዎች እንዲያውቁ አስቤ አይደለም አድርገው፣ ግን አንዳንዴ ስታደርግ ለካ ሰዎች ይመለከቷል። እውነት ነው። እነሱ ሰዎች ነግረው ይመስለኛል አንተ ነው። ትክክል ነው። እኔ ማለት እንዳልኩት ነው ደግ ሰዎች ላይ ነው የምሰራው ስራዬን እና ሰው ኢቭን መስጠት እንኳን ባትችል እንደምታበድር እንደዚህ አይነት ሁሉ ነገሮች እንዳሉ ነግረውኛል እና ስለሱም ብትነግረን ደስ ይለናል። አው እንግዲህ ያው ብድርም እንግዲህ ያው ሰው ሲቸገር እንግዲህ በጸጥ ማለት እንግዲህ ብድር ይጠይቃል መጥቶ ሲቸገር። ያን ነገር ደግሞ እንግዲህ እንደዚህ ሌላ ነገር እንኳን የምፈልገው ነገር የለም ተጨማሪ ወለድ ምናምን አልጠይቃቸውም። እንደሌለው ያስፈልጋቸውን ገንዘብ ሰጣቸዋለሁ። ከቻልኩም እንደውም አይመለስም ገንዘብ ጨምሬ የምሰጣቸውም ሁኔታዎች እንደውም አሉ። ትናንሽ ገንዘቦች ከሆኑ እንደውም ዝም ብዬ ነው የምሰጣቸው። ተለቅ ያለ ገንዘብ ሲሆንና ሰውየው እንደሚመልስ እርግጠኛ በመሆን ሰዓት ነው ተለቅ ያለ ገንዘብ ያለ ምንም አይነት ወለድ አበድራለሁ። ያው ገንዘብም ይባረካል እንግዲህ የተቸገረ ሰው ሲጠቀም ሲያመሰግን ያንተም ገንዘብ ይባረካል፣ ይበዛልሃል። ያው እንግዲህ ያን ሀሳብ ይዘን ነው ደግነትን ማብዛት ጥሩ ነገር ለራስ ነው፣ መልሶ ለራስ ነው እንግዲህ። እውነት ነው። እና አንድ ጥያቄ ልጠይቅዎት ቅር አይልዎትም? ትችላለህ፣ ጠይቀኝ፣ ምን ችግር አለ? ጋዜጠኛ ስራ አይደል መጠየቅ? ያው ልክ ነው። በዋነኝነት ያው ብዙ ነገር አለ እንግዲህ እና አቶ ሀብታሙ የሚባል ሰው ያውቁታል? አቶ ሀብታሙ የሚባል ሰው ያውቃሉ? እንዴት ጠይቀኝ። ባለቤቱ ደግሞ ወይዘሮ ፍቅርተ የምትባል ወይዘሮ ፍቅርተ። እንዴት ይሄን ጥያቄ ልጠይቀኝ ቻልክ? ሲጀመር ይሄን ጥያቄ እንዴት ልጠይቀኝ ቻልክ? ያው ከምን ተነስተህ ነው? የመጣህበት ዓላማ ከዚህ ጉዳይ ጋር የሚያገናኘው ነገር አለ? የሚገናኝ ነገር የለውም፣ ግን እንደ ጥያቄ ነው የምጠይቀው። የመጣኸው ልሸልምህ ነው ነበር ያልከኝ አይደል? ከዛ ስለ መልካም አድራጎትህ ደግሞ ማበረታቻ አንዳንድ ነገሮች አሉ ብለህ ነው እንግዲህ ያስገባችሁ ቤት ድረስ ከገባችሁ በኋላ ምንድነው ቢሆን እኮ ሌላ ምንም እንትን ያልኩት ነገር የለም እኮ። አሁን እነዛን ሰዎች ስለነዛ ሰዎች ማን ነገረ? ማንም ነግሮኝ አይደለም፣ ግን ክሊር አድርገህልኝ አብራርተህልኝ እንድትሄድ የምፈልገው ነገር ስላለ ነው። በምን ጉዳይ? ስለምን ጉዳይ ነው ማብራራለህ? ስለምን ጉዳይ ነው ማብራራለህ? አቶ ሀብታሙ ካንተ ገንዘብ ተበድሮ ነበር አይደል? እሱ ረጅም ጊዜ ሆኖታል እኮ ተበድሮኝ ከጠፋ 450 ሺህ ብር አበድሬው ጥሎ እንግዲህ ሳይከፍል ነው የጠፋው። ወዴት እንደጠፋ ራሱ አላውቅም። ብዙ ሰዎች አሉ እንደዚህ ብሬን ሁላ ሳይመልሱ የሚጠፉ፣ ግን ከእግዚአብሔር አገኘዋለሁ በማለት እንግዲህ ተዋዋለሁ። እንግዲህ የሆነ ነገሮች ባይመቸው ነው ባያገኝ ነው ብዬ ትቼዋለሁ። እንግዲህ ያው በሚመጣ ሰዓት ይምጣ ብዬ እኔም እግዚአብሔር ይመስገን እንግዲህ አሳልፎ እግዚአብሔር አይሰጠኝም እንጂ እንደዚህ የሚጠፉም ሰዎች አሉ። እና ምንም አልመለሰልህም እሱ ሰውዬ? 450 ሺህ ብር አበደርኩት፣ ምንም ነገር ሳይመልስልኝ ያው ጠፍቷል። ወዴት ድራሹ እንደጠፋ አላውቅም።
እንዴት ማለት 450 ሺህ ብር ስትሰጠው አንተ ምን ያስክ ምን መያዣ ያስክ? ያው እንግዲህ ምንም በመተማመን እና ባለው ነገር ነው እንግዲህ ተማምነን ማለት ባለው ነገር እሱ ቤት አለው ግን ያው ቤት ስላለውም ሳይሆን እኔ ደግሞ ባይበልጥ ጓደኛዬ ነው አቶ ሀብታሙ እና የቤት ካርታና ፕላን ይዘህ ነበር ያበደርከው? ማቀው ሰው ስለነበር ወይስ ዝም ብለህ በመተባበር ነው ያበደርኩት? ምንም የቤት ካርታና ፕላን አልያዝኩኝም። ለምን ጓደኛዬ ነው ማቀው ሰው ነው እሱ አሁን ማቀው ሰው ስለሆነ ዝም ብዬ ነው ያበደርኩት። ግን ያው ምን እንደተፈጠረ እርግጠኛ አይደለሁም። እስካሁን ድረስ አልመጣም። እንግዲህ ያው መጠበቅ ነው ማለት እንግዲህ ሰው ልጅ ምን ያጋጥመው አታውቅም። ስለዚህ እንግዲህ እስኪመጣ በተስፋ እየጠበቅኩኝ ነው። ኦኬ። ስለዚህ ደግነት ይከፍለኛል ብለህ ነው የምታምን? አዎ ይመስገነው እንግዲህ እስካሁን ያለነው በሱ ነው እንግዲህ። እና ቤቱን ማን ወረሰው? ያው ባለቤቱ አለች ማለት ማን ወረሰው ነው ያልኩት? ባለቤቱ ነው የምትኖርበት። ገንዘብ ቤቱን አንተ እንዳስወረስከው ነው ስለሱ ጉዳይ አሁን እኮ ነው የምታወራኝ። እኔ አሁን የመጣበትን አላማና እኮ አሁን ስለ ሀብታሙ አሁን በቃ ከጠፋ ቆይቷል አልኩ አይደል? አዎ ቆይቷል። ምንድነው ታዲያ አሁን ስለሱ ጉዳይ አሁን ባናወራ ይሻል? ምን ያደርግልሃል? ማለት በቃ ኦሬዲ አሁን ገንዘብን እያስታወስከኝ ነው። እንደውም እኔ አሁን ረጅም ጊዜ እንግዲህ ከጠፋ ቆይቷል። እሺ በጣም ደግ ነኝ ብለኸኛል። እያስታወስከኝ ነው። ለኔ ልታበድረኝ ትችላለህ ያለ ምንም መያዣ? አቶ ሀብታሙ እንዳልኩ እንግዲህ ያን ያክል ገንዘብ ልሰጣው የቻልኩት በመተዋወቅም ነው። በጉርብትናም በጓደኝነትም ብዙ ጊዜ ስላሳለፍን ረጅም ዓመት ነው የምንተዋወቀው። ለዛ ነው አንተን አሁን በምን አውቄ ነው ማበድራለሁ? በምን አውቄ አበድራለሁ? ተቸገረህ የሆነ ነገር ልረዳህ እችል ይሆናል። በጣም እኮ እሱም ደግሞ የተቸገርክበትን ነገር በደንብ ከተረዳሁኝ ነው ምረዳህ እንጂ ዝም ብዬ መጥቶ ሁሉም ገንዘብ ሲለኝ ዝም ብዬ የምሰጥ እንትን ሞኝ ይመስልሃል እንዴ? ቅድም ግን ሁሉም ቢመጣ ገንዘብ እንደምትሰጥ እንደምታግዝ ነው ስትናገር የነበረው አይደለም። የተቸገረውን ሰው የተቸገረበትን ነገር መጀመሪያ አሁን ለሕክምና ጉዳይ ከሆነ አሁን የተቸገረው የሆነ ሰው መድኃኒት መግዣ ወረቀት ይዞ ይመጣል አይደል? ይሄን መድኃኒት ልገዛ ፈልጌ ነው፣ ይሄ መድኃኒት ይሄን ያህል ነው ዋጋው ብለውኛል እና ይሄን ያክል ብር ያስፈልገኛል። ያው የነፍስ ማዳን ስራ ነው። አሁን ያ መድኃኒት እንግዲህ ሰው ለመድኃኒት ገንዘብ ሲጠይቀ ነገ ተነጎዳ ወይም በምትለው ጉዳይ አይደለም። ለምን እዛ ጋር የታመመ ሰው አለ፣ ግዴታ ያ ሰው መዳን ስላለበት ገንዘብ ስለሚያስፈልገው ያ ሰው ይሰጣል። እኔ ደግሞ ገንዘብ አስፈልገኝ። እስቲ አሁን በምን ልታግዘኝ ትችላለህ? በምን ጉዳይ ተቸግረህ አሁን አንተ ገንዘብ ጭራሽ ጋዜጠኛ ሆነ መተህ እየጠየቀኝ ቤት ኢንተርቪው እያረከኝ ነው። አሁን ግን የምጠይቀኝ ጥያቄዎች እና ሀብታም ነው ብለህ ታምናለህ? ሀብታም መሆን ሳይሆን ቢያንስ የራሳችሁ የሆነ ገቢ አላችሁ። እሺ አሁን እሱ አይደለም ታርጌቱ። በዋነኝነት ያው ልጠይቅ የፈለኩበት ጥያቄ ስለሆነ እንጂ እኔ በደርም አልፈልግም እኮ ገብቶኛል። እኔ አሁን ዝም ብዬ እኮ እየሰማሁ ነው። ግን ምንድነው ልጠይቀኝ የፈለከው ጥያቄ? ወይዘሮ ፍቅርተ ከደቂቃዎች በፊት እዚህ ቤት መጣ ነበር አይደል? እሷ ነች እንዴ ላከችኝ? ጭራሽ እሷ ነች ላከችኝ? እሷ ላትሆንም ትችላለች። እኔ በራሴ መንገድ መምጣቷን በምን አወቅህ አንተ? መምጣቷን አብረሃት ነው እንዴ መጣ? ሊሆንም ላይሆንም ይችላል። ሊሆንም ላይሆንም ይችላል ነው እንጂ ምንም ግልጽ ነው። ግልጽ ነው። አሁን ቤት የመጣ ልትቆጣኝ ነው? ጭራሽ ንግግርህ አሁን ልክ አይደለም። 450 ሺህ ብር ነው ያበደርከው አይደል? ስለሱ ጉዳይ አይመለከትም። አንተ እኮ አላዋዋልከንም። አንተ አላዋዋልከንም። ስለማዋዋልና ስላለማዋዋል አይደለም ማለት። እሱንማ ነግሬሃለሁ እኮ 450 ሺህ ብር ሳይሰጠኝ ጠፋ። ሳይሰጠኝ ይጥፋ። በየትኛው ሳይንስ ነው? ምን ያክል ወልዶ ነው ቤትን ያክል ነገር በ450 ሺህ ብር የምትወስደው አንተ? ስለምን ቤት ነው የምታወራው? ስለ አቶ ሀብታሙና ስለ ወይዘሮ እኔ ምንም አይነት መያዣ ጓደኛዬ ነው ብዬ የለ እንዴ? እኔ ስለ ቤቱ ምን አውቃለሁ? ስለምን ቤት ነው የምትለው? ታውቃለህ እንጂ በደንብ ታውቃለህ። አሁን ቆይ የመጣችሁበት ሀሳብ እኮ አሁን እሺ ገባኝ። አሁን ለነሱ ጉዳይ ነው የመጣችሁት? አዎ ለነሱ ጉዳይ ነው የመጣሁት። ኦኬ። እና ምን ልተባበረህ? እየጠየቅኩ ያለው ትመልስ። ምን ልተባበረህ? ያ ሰውዬ ሳይከፍል ገንዘቡን ሳይከፍለኝ የለም በቃ ጠፍቷል። እና እኔ ምን ማድረግ ነበረብኝ? 450 ሺህ ብሩን መቅለጥ ነበረበት። ሰማኝ። ገንዘቡ ስለመቅለጥ ስላለመቅለጥ አይደለም እያወራ ያለው። እና እኔ ገንዘቤን በገዛ ገንዘቤ ፈርሞ ነው የወሰደው አይደል? እኮ ቀደም ጥሎ ጠፋ ስትል ነበር አይደል? ጠፋ የለም። እናት ቤቱን ማን ነው የወሰደው? ቤቱን እኔ በስሜ አይደለም እንግዲህ ያለው። እንግዲህ በማን ስም እንዳለ እሷን ሴትዮዋን መጠየቅ ትችላለህ። በእኔ ስም አይደለም ያለው ቤቱ። እኛ ካርታና እንትኑን ያዝነው። ካርታና ፕላኑ መጀመሪያ ለአንተ ነው ያስያዘው? አዎ። አስይዟል አይደል? አስይዟል። አዎ። እና ታዲያ አሁን በነፃ ነው የሰጠው አላልክም?
እሱ የሚመለከት ጉዳይ ስላልሆነ ነው። አንተ ምን የምትቀባጥር የሚመለከት ጉዳይ አይደለም። እሱ የሚያዝ አሁን አንተ የህግ አካል ነው፣ ጋዜጠኛ ነህ እንጂ አሁን ምን አሁን ተቸግሮም ቢሆን እና 450 ሺህ ብር እንዴት እኔ ላበድረው እችላለሁ? እሱ በነፃ ነው ያ ጓደኛዬ ስለሆነ ስላልነበር ነው። ይሄው ሳይሰጠኝ ጠፋ አይደል እንዴ? ቢሰጠኝ እኮ ጓደኛዬ ስላልነበር ካርታና ፕላን ይዛል እኮ። አሁን ለዚህ ጉዳይ አንተ ልትፈጥርጠኝ ነው? አሁን ተነስ እንውጣልኝ እባክህ ቤት። ለምን እንወጣለን? ተነስ እንውጣልኝ። አሁን የመጣበት ዓላማ ልሸልም ምናምን ብለው ሌላ ጉዳይ የምታወሩት ለምን እንወጣለን? ተነስ ውጣልኝ። ተነስ ማን ተነስ ውጣልኝ። አሁን እዚህ ጋር መጣ ሌላ ነገር ልትፈጥርጠኝ ነው እንዴ? እኔ በስርዓት ነው እያወራሁ ያለሁት። ተነስ እንውጣልኝ በቃ። እኔ ሌላ ነገር አልፈልግም። ተነስ እንውጣልኝ። አቶ ገዛኝ እኔ በስርዓት ነው እያወራሁ ያለሁት። እኔ ስለ ስነ ስርዓት እኔ አይመለከተኝም። ስላንተ ስርዓት ቤቴ መጣ ቁጭ በልና ስለምጠይቅህ የግል ጉዳይ ስለምጠይቅህ ነገር እኔ የምሰራው ስራ ነው። ተረጋጋና አንተም ካሜራውን አጥፋ። አይጠፋም። የምንሰራበት ሰዓት አይደለም። አይጠፋም። ሰማኝ። ተነሳ እንውጣ። አይጠፋም። አርፈህ ቁጭ በልና የምትጠይቀውን ጥያቄ ሁሉ ትመልሳለህ። ሳትወድም በግድ። በምን ጉዳይ ነው የምታስገድደኛለህ? ለምን ታስገድደኛለህ? አስገድዳለሁ። ማስገደድ ስለምችል አንተ አስገድዳለሁ። ተነሳ እንውጣልኝ። አንተም ተነሳ። ምንድነው በቤቴ ጭራሽ ልትደበድበኝ ነው እንዴ? ኧረ በለው። ምንድነው? ኧረ በለው። ቁጭ ኧረ ማን እንዴ? ቁጭ በል። ኧረ እባክህ። ትቀመጣለሽ። ምንድነው የፈለግኩህ? ቆይ እንዳትንቀሳቀስ። ምንድነው የፈለግኩህ? ቆይ ስማኝ፣ ላስያስወጣኝ። ምንድነው የፈለግኩህ? ቆይ ምንድነው የፈለግኩህ? ምንድነው የፈለግኩህ? ምንስ ቢሆን ቁጭ በል። አርፈህ ቁጭ በል። አሁን በደንብ ቅረጽልኝ። ሌባ ሞላጫ። አሁን ምንድነው የፈለጋችሁት? ቁጭ በል አርፈህ። ሰምተኸኛል? አስቀምጠው ነው እዛ ጋር ቁጭ በልና ጠይቀው። ሌባ አሁን ምንድነው የፈለጋችሁት? ምንድነው ገንዘብ ነው የፈለጋችሁት? የምን ገንዘብ ነው የምፈልግ? ምንድነው የፈለጋችሁት? ገንዘብ አልፈልግም። እኔ ካንተ ምንድነው የፈለግኩት? ታዲያ አቶ ሀብታሙ የት ነው? አንደኛው ጥያቄ። እኔ ምን አውቃለሁ ስለሱ? ሁለተኛው ጥያቄ ሳይሰጠኝ ጠፋ። ቤቱ በማን ስም ነው የተዘረዘረው? ስለሱ እነሱን አትጠይቋቸው። ይሄንን እንድትመልስ ነው የምፈልገው። እንግዲህ አሁን አቶ ሀብታሙ የለም። እንግዲህ አቶ ሀብታሙ ቢኖር እሺ ልኖር እንችላለን። አሁን እሱ በሌለበት ምንም ልኖር አንችልም። ቀልድ አይደለም ያዝኩት። ይሄ እንደ ቀልድ አይደለም። ቀልድ ነው አላልኩም እኮ ምንም ቀልድ አይደለም። ቀልድ እኮ ምናምን ነገር እኮ አይደለም እኮ ቀልድ አይደለም ያዝኩት። እሱን ሳይሆን አሁን ምንድነው እዚህ ጋር የመጣ ነው እውነቷን እንድትናገር ነው፣ እውነቷን እንድታወጣ። አቶ ሀብታሙ የት እንዳለ በደንብ ታውቃለህ። ባለቤቱንስ ለምንድን ነው የምታመነጫጭቃት? ለምንድን ነው ያለ አሳዳጊ እንዳይቀር እሷን እየላከቻችሁ አይደል? ሰማኝ። ስለሷ ያገባል። ስርዓትህን ቀልድ አይደለም። ሰማኝ። ቀልድ አይደለም። እዚህ ጋር ይመጣ ያለ አሳዳጊ ልጆችሽ እንዳይቀሩ ማለት ምን ማለት ነው? እሱን መልስልኝ። እኔ ስለሱ አሁን እሷን በቃ መተሻት ጨቅጭቂኝ ያልኳት እኔ ምንም ያለ አሳዳጊ ልጆችሽ እንዳይቀሩ ማለት ምን ማለት ነው? ምን ለማለት ፈልገህ ነው? እሷን የተናገርካት በቃ እንድትጠነቀቅ ነው። በቃ እያስቸገረችኝ ነው የተመላለሰች። ለዛው ለምን እንደምታስጠነቅቃት? ማን ስለሆንክ? ለምን እኔ ገንዘብ ቤቷን ስለወሰድክ ነው? ቤቷን ስለወሰድክ ነው ወይ? በቃ ያ ነገር እኮ አንድ ጊዜ ምንድነው በቃ ገንዘቤን አልመለሱም። እኔም ደግሞ ምንም ልተባበራት አልችልም። ገንዘቤን ካልመለሱ እኔ ገንዘቡን ካመጣች እኔ ልሰጣት እችላለሁ። ምንድነው የምትሰጣት? ገንዘቡን ግን ልትመልስልኝ አልቻለችም። ምንድነው የምትሰጣት? ገንዘቡን ቤቷን ነው የምትሰጣት። ቅድም ስለ ቤቱ ማውቀው ነገር አልነበረም ማለት ነው? እሱ ሌላ ጉዳይ ነው። ይሄ የግል ሚስጥር ነው። አሁን ለእናንተ እኮ ማሳወቅ እኮ አይኖርብኝም። ይሄ የግል የሰራሁት ስራ ነው። ለምን እንደማትሳውቀኝ አሁንማ ነገርኳችሁ። በቃ ችግር የለውም። ያለውን ነገር በቃ እነግራችኋለሁ። ችግር የለውም። ያለውን ነገር እነግራችኋለሁ። ያለውን ነገር በቃ ኧረ ተውኝ። እሺ በቃ እሺ ውሻ አፈራረጠ። ሰማህ? ወጣት ይሄን እንደዚህ መጥገብ በቃ የምትፈልጉትን ነገር ንገሩኝ። አቶ ሀብታሙ የት ነው ያለው? እኔ ስለሱ እኮ አላውቅም እኮ አላውቅም። ቀልድ አይደለም ያዝኩት። አቶ ሀብታሙ የት ነው? ሁለተኛው ነገር ቤቱን በማን ስም ነው ያስወሰድከው?
ካርታና ፕላኑ ካንተ ጋር እንደሆነ እኮ ገንዘቤም አልሆንኩ ከምንም አልሆንኩ ጭራሽ ትጨቀጭቁኛላችሁ። እኔ እኮ ምንም ነገር እኮ እንትን ያልኩት ነገር የለም። እኔ ጭራሽ ለሰው መልካም ባደረኩኝ እኔ እንደዚህ አይነት ነገር ውስጥ መግባት አለብኝ? ጭራሽ እናንተ ልካ ደግሞ እንደዚህ እንኳን የሚሆን ነገር አይደለም። ግን እኔ ለሚመለከተው አካል አሳውቃለሁ። እኔ ምንም ያደረኩት ነገር የለም። አሳውቅ፣ ደውል ቶሎ። ማን ነው የሚመለከተው አካል? ማን ነው የሚመለከተው አካል? አራጣ መስጠት ወንጀል እንደሆነ አታውቅም? እኔ ምንም አራጣም አልሰጠውም። ገንዘብም አበደርኩትኝ፣ እንደዚሁ ነው ያበደርኩትኝ። ስለ ቤትም ምንም ስለምንም ነገር ማቅላችሁ ነገር የለም። ዝም ብላችሁ ሰው ቢመታችሁ እንደዚህ እንትን ትላላችሁ። ማቅላችሁ ነገር የለም። ምንም ማቅላችሁ ነገር የለም። እንደዚህ ስላልክ አይደለም የምተው። በቃ እውነቱን ከነገርከኝ እንተውሃለሁ። ምንም አሁን የምትሉኝ ነገር እኔ ጭራሹ ምንም አሁን ሰው የለም። በሌለ ሰው ቦታ ላይ እኔ ምን ብዬ ላወራ እችላለሁ? በቃ ገንዘቤን ይዞ ጠፍቷል። ለራሴ ማለት ነው። የራሴን ገንዘብ ይዞብኝ የጠፋን ሰው መታችሁ አሁን እሱን እንግዲህ ምንድነው የምትሉኝ? እኔ እሱን ነው መጠየቅ ያለባችሁ እንጂ እኔ ነው የምትጠይቁኝ? ገንዘቤን ይዞ የጠፋ ሰው እያለ እኔ ነው የምትጠይቁኝ? እኔ ጭራሽ ካርታና ፕላኑን ላንተ አልያዝኩኝም። እኔ አልያዝኩኝም። እኔ በእንተዋወቅ ቅድም ሰጠኝ ስትል አልነበረም? እናንተ ናችሁ እናንተ እኮ የምታርጉት ነገር ቅድም ሰጠኝ ስትል አልነበረም ወይ? አይደለም በቃ እሱ ምን መሰለህ እዛ ጋር እንትን ብዬ ነው እንጂ ማለት ነው። እኔ ምንም አውቀው ነገር ምን ብለህ? እኔ በቃ ገንዘብ ነው የሰጠሁት። ምንም ይኸውልህ የተቀበልኩት ወረቀት መልሰህ እንደዚህ መዋሸት በራሱ ያስቀጣል። አይደለም ፈርቼ ነው። እኔ ምንድን ነው የምትፈራው? እኔ መሳሪያም ይዘህ ምናምን ምንድን ነው የምትፈራው? ምን የሚያስፈራ ነገር አለ? አሁን ምን እውነት ከሆነ ፈርተህ የምትነግረኝ ምንም ነገር የለም። ከእውነታው ውጭ የምትነግረኝ ምንም ነገር የለም። እየቀባጠርክ ነው ያለኸው። ገባህ? አሁን ማድረግላችሁ ነገር ካለ እኔ ገንዘብ እናንተም የሆነ ነገር እንትን ልበላችሁና በቃ ጉዳዩን በቃ እናቅልለው። ማለት ያለፈ ነገር ነው። ኦሬዲ ገንዘቤም እኔን ቀርቶብኛል። በቃ እኔም እንግዲህ ማድረግ የምችለውን ነገር ነው ያደረኩት። ምንድን ነው ያደረኩት? እናንተም የሚያስፈልጋችሁን ነገር ንገሩኝና ቼክ ልጻፍላችሁ። አርፈህ ቁጭ በል አንተ። ቁጭ በል አንተ። ብር አንፈልገን። ቁጭ በል። እኔ ካንተ ብር እፈልጋለሁ። ጠይቀው የምጠይቀውን ጥያቄ። ብር ፈልገን አልመጣንም። ሰማላ እኮ ምንድን ነው እንዳደርግላችሁ የምትፈልጉት? በመጀመሪያ በአራጣ ነው ያበደርከው ወይስ አይደለም? እውነታው አሁን በቃ ምን እውነታችሁ እናንተ አሁን ያለውን ነገር በቃ አውቃችኋል። እኔ አሁን እንደዚህ የምላችሁም ነገር የለም። ግን በቃ አሁን ይሄን ነገር አሁን በካሜራ እንዴት ላውራ እችላለሁ? እንደዚህ ነገር እኛ ጋር ነው የምታወራው፣ ካሜራው ላይ አይደለም የምታወራው። አዎ ግን እኮ አሁን ይሄ ነገር እኮ ሌላ ነገር ውስጥ እኮ ልትከቱኝ ነው እኮ እናንተ። እኔ ገንዘቤንም አበድሬ እኔ እኮ አሁን ለትብብር ነው። እኔ አሁን ሰው እኔ ጋር መጥቶ ነው እንጂ እኔ እጄ እኮ እንኩ ገንዘብ አላልኩ። ሰው እኔ ጋር ይመጣል። ተቸግሮ ሲመጣ መያዣ ግዴታ እንግዲህ ሰው ማመን በዚህ ሰዓት ይከብዳል። መያዣ የሆነ ነገር ያለውን ነገር እቀበላለሁ። ከዛ በኋላ ነው ገንዘብ የማበድራቸው። ያን ነገር መክፈል ካልቻሉ ደግሞ ያን ነገር ተሽጦ ገንዘቤን ወስጄ ቀሪውን ገንዘብ ይወስዳሉ። በቃ እንደዚህ አይነት አሰራር ነው የምንሰራው። ይሄ ለዚህ አዲስ አትመስሉኝም እናንተ። ኢትዮጵያ ውስጥ እንግዲህ በተለያየ ቦታ ላይ ይሰራል። ለወይዘሮ ፍቅርተ ምን መለስክላት ነው ወይስ የነሱ ቤት አልወሰድክም? ምን እዛ ጋርማ በቃ ሰውየው ሞተ። የለም በቃ የለም። ሰውየው ይኑር ይሙት አይታወቅም። ሞተ ነው ያልከው? ሰውየው በቃ የለም። እኔ አሁን እንግዲህ ይሙት ይኑር የኔ ያህል ጊዜ 7 ወር ምናምን እንግዲህ ሆኖ እንግዲህ ገንዘቤን ከወሰዱ ከዛ በኋላ ሰውየው ወደዚህም ብቅ ብሎ የማያውቅም መጥቶ የማያውቅም። ሴትዮዋ ደግሞ ብቻዋን ነች እንግዲህ የምትመጣው። ሴትዮዋ ቅድም ብቻዋን ነች የመጣችው። እሷ ልትከፍለኝ አልቻለችም። እሷ ባትከፍልስ? እሺ ቆይ ማድረግ የምችለው እኔ ምንድን ነው አሁን? እሺ ለምን እሺ የተረፈውን ሰጣቸዋለሁ ብላለህ። ቤቱን አስገምተህ ለምን የተረፈውን አልሰጣትም ለሚስቱ? ማን ቤት እንደምትኖር ታውቃለህ? ጎዳና ላይ ወጣ እኮ ነው የምትኖረው። በማን አንደኛው፣ ሁለተኛው፣ ሶስተኛው ጥያቄ ደግሞ ቤቱን በማን ስም ነው ያስደረገው? ይሄንን ማወቅ እንፈልጋለን። ነው ወይስ ቤቱን አልወሰድኩትም ነው የምትለው? አሁን አይ በቃ ሌላ ሰው እንትን ብሏል። ግን እሱ ምንድነው ያው ሰውየው ከመጣ በማንኛውም ሰዓት ማስተካከል የሚቻል ጉዳይ ነው። ሰውየው ስለሌለ ነው ችግር ይሁን የት እንዳለ አይታወቅም። ቀጥታ መልሰ በማን ስም ነው ያስደረግከው? ስሙ ሌላ መልሰ ጭራሽ ሰውየው አሁን ምን መሰለህ፣ ሰውየው ከመጣ ነው ሊመልስለት የሚችለው እንጂ ሰውየው በሌለበት ምንም የሚፈጠር ነገር የለም። ማን ነው እኮ ምንም የሚፈጠር ነገር የለም። ስሙ የተመዘገበበት ማን ነው? እሱን ሄዳችሁ ማጣራት ትችላላችሁ። መሬት አስተዳደር ለምንድን መጣረው? ይሄንን ያላ ለምንድን መጣረው? ከነባብራ ያረከው ነገር ቆይ ለምንድን መጣረው? እሱን ተውት። ቆይ እሱ ለምንድን መጣረው? አንተ ታውቀው አትምቱኝ። ደግሞ አንተ አትናገር።
በቃ ሰውየው አሁን ቢኖር ኖሮ ነበር። በቃ ሰውየው አሁን መሬቱን አሁን ማግኘት አይችልም። ከዚህ በኋላ በቃ ቤቱን ማግኘት አይችልም። ቆይ ሌላም ጥያቄ አለኝ። ቆይ ካሜራውን ላጥፋውና ሞራል ትልካለህ። ይሄ ካሜራው ይጠፋል። እያንዳንዱ ነገር ግን ትነግረኛለህ። እያንዳንዱ ነገር ሰማይ፣ እያንዳንዱ ነገር ግን ትነግረናለህ። ይኸው ካሜራው ጠፋ። ካሜራው ጠፍቷል ኦልሬዲ። በቃ ያለው ነገር ምን መሰላችሁ? በመጀመሪያ ደረጃ አቶ ገዛኸኝ የት ነው ያስወሰድከው? ሁሉም ጥርጣሬ አንተ ጋር ነው የሚመጣው። ምንም ወደፊት ወደ ኋላ ወለፍ ዘለም የለም። ካልሆነ ቀጥ አድርጌ ወደ ህግ ይዤ እሄዳለሁ። ለመጣው ሰው ሁሉ ያቶ ገዛኸኝን ቤት እንዳልወሰድክ እንዳልወረስክ በሌላ ሰው ስም እንዳረከው የሚያውቅ ሰው የለም። እኔ ግን አውቃለሁ። ሆን ብለህ በሌላ ሰው ስም እንዳረከው አንተ ላለመጠርጠር አይደል? በቃ እዛ ጋር እንግዲህ የሆነው እናንተ እኮ ሁሉንም ነገር አጣርታችሁ መጣችሁ። እኔን አሁን ምንድነው የምትሉኝ? ይኸውልህ ሁሉም ነገር አጣርታችሁ ነው የመጣችሁት። እውነቱን ከነገርከን ለማንኛውም እኔ አሁን የተወሰነ ነገር እንደዛ እንስማማ ነው። አሁን እንደዛ እንስማማ። እንደ ጉርሻ ነገር የመጣንበትን እንትን እንደ ጉርሻም ስለሆነ የመጣነኛ ይኸውልህ ውጪ የህግ አካል ነው እንዳለ ያለ ወይዘሮ ፍቅርተ ፖሊሶች ጋር ውጪ ነው ያለችው። እንዳለ ተከቧል ግቢ። እዚህ ግን ይሄው ካሜራውም ጠፍቷል። እኛ እናንተ እንነጋገር። በቃ እኔ እናንተ የሚገባውን ነገር እንትላል። በቃ ሰውየው በገንዘብ በሰው በቃ እንዲወገድ ነው ያደረኩት፣ ምንም ማድረግ ስለማልችል ማለት ነው በሰዓቱ። ከዛ በኋላ እንደዚህ አይነት ሰዎች አራቴ ምናምን እንደዚህ አይነት ሰዎች በተደጋጋሚ እንደዚህ አይነት ነገር ሲያደርጉ እንግዲህ ይሄ የተለመደ አሰራር ነው። እንግዲህ ምንድን እንደዚህ አይነት ነገሮች ከዚህ በፊትም አጋጥሞኝ እንደዚህ አድርጌ ያውቃለሁ። ማለት በቃ መክፈል የማይችሉበት ሁኔታ ላይ ሲደርሱ እኔም ገንዘብ ማግኘት ስለምፈልግ በቃ ሰዎቹን የሆነ እንዲወገዱ አድርግና ያለውን ነገር እንግዲህ እኔ ገንዘብ አለኝ ገንዘብ ችግር የለም። አቶ ሀፍታሙ በህይወት የለም ነው የምትፈልጉት ነገር። እኔ አሁን እዚህ የምኖረው ራሱ ሰዎች እንዳያውቁ ነው እንጂ ከዚህ የተሻለ ቤት አለኝ። አቶ ሀፍታሙ በህይወት የለም ያልከው? የለም በህይወት የለም። ለምንድን ነው? ያ ነገር መሆን ስላለበት ነው። ያ ነገር መሆን ስላለበት ነው። ወጥቷል ለመሰለ እዛ ጋር አስገድለው ነው ወይስ ተዛሰተ? አው አሉ በቃ ይሄን ስራ የሚያስፈጽሙልኝ ሰዎች አሉ። ገንዘብ የማይሰራው ስራ የለም። ምንድነው እናንተ የሚያስፈልጉን ገንዘብ ሰጣችኋለሁ። ይሄንን ነገር ነው ካሜራ እኮ አጥፍቼ ነው የማወራህ እኮ። በቃ ይሄን ነገር እንስማማና እናንተ ማለት ምን ታደርጉልኛላችሁ? እንዴት ነው ሰው ነገር ተናገር። በቃ ወደ ሆነ ቦታ እንዲጣል ነው ያደረኩት ተገሉ እና ምንም እሱ አያሳስባችሁም፣ ችግር የለውም። ኦልሬዲ የለም ሰውየው። እናንተ አሁን ያስፈልጋችሁን ገንዘብ ቼክ ልጻፍላችሁና ማለት ነው። እሱም ብቻ አይደለም ለምንድን ነው እንደዛ ያስደረከው? ገንዘቡን 450,000 ብር ብቻ ወስዶ አንተ ቤት እንዴት ነው የወሰድከው? ይሄንን ንገረኝ። እሱማ ወረቀቱን እሱ ሰውየው ካልሞተ ማለት ነው ገብቷል። እኔ አሁን ሰውየው ካልሞተ ያን ካርታ እንትን ማለት አልችልም። እሱ ነው እንግዲህ ሊከራከረኝ የሚችል። እሱ መወገድ ስለነበረበት ግዴታ ሙሉ ቤቱንም መውሰድ ስላለብን ነው ያን ነገር ያደረገው። ይሄ ደግሞ ያሰራሩ አካሄድ ነው። ብዙ ሰዎች እንደዚህ ያደርጋለን። እናንተ አሁን አውቃችሁ ነው እንደዚህ የምታደርጉት? ካርታና ፕላኑን ቤቱን ለመውረስ አዎ መመለስ ቢችሉም እንደዚህ ታደርጋላችሁ? ማለት በፊት እንደዛ ነበር የምንሰራው፣ ግን በዛ አሁን ካለው ሁኔታ ጋር ጊዜ ጋር በእንደዚህ አይነት መንገድ ጊዜን ማቃጠል ነው። ገብቷል። ቶሎ የምታገኘውን ነገር አግኝተህ ከዚህ ስራ ወደ ራስ ደግሞ መስመር ለመውጣት የሆነ ነገር ማሰብ አለበት። ገባ? ሰው ዝም ብሎ ቤት ሰርቶ ምናምን። ስለዚህ በአንተ አባባል አራጣ የተበደረ ሰው አራጣ እስኪመልስ አጥብቀው። አዎ ቶሎ ትሸኘዋለህ አውቀህ ቤቱን ለመውረስ። ቤቱ ይሸጣል። በቃ ሸጧል። ስንት ሰው እንደዚህ ያስፈልገውን ገንዘብ እናንተ አሁን ስንት ሰው እንደዚህ አድርጋል? እንደምትፈልጉ ንገሩኝ። ስንት ሰው እንደዚህ አድርጋል? መልሱን ብቻ አዎ አለ ገንዘብ አለኝ እኔ 1-4 ሰዎችም ምናምን እንደዚህ አድርጋለሁ። ኖርማል ነው። ያው ገንዘብ ለማግኘት እንግዲህ ማትገባበት ነገር የለም። እናንተም እንግዲህ እንጀራ ብላችሁ እንደዚህ መጣችሁላል። አዎ ለገንዘብ አይደል እንዴ ያለው ነገር እንትን በሉና እኔ የምትፈልጉትን ገንዘብ ልስጣችሁ። በእኛው ይልቅ በእኛው ጨርሱ። እሺ ያልቃ አስማማና ሰነድ ነው ወጣል ታሳየና ትችላለህ።
እችላለሁ። አውጣ አሳየን። አለ ይዛል። አውጣና አሳየን። ቶሎ ቀጥል። ፈትና አቶ ሀብታሙ ግርማ ና ብለህ አንተ አርፈህ ቁጭ በል። ሻጭ አቶ ሀብታሙ ግርማ አይተዋል እንዴት እንዳቀነባበረው። ገዢ ይሄ እኮ ያለቀ ጉዳይ ነው። ይሄ ምንም አቶ ዮሐንስ ማን ነው ገዢው? ማን እሳቸው ናቸው እኮ። ማን ነው ገዢው? አቶ ዮሐንስ። አቶ ዮሐንስ ማን ናቸው? አሁን ቤት ውስጥ የሚኖሩት እሳቸው ናቸው የሚገዙት። አየር ላይ ነው ለእሳቸው ያዘዛርከው ነው? አዎ። እንዴት አደረክ ይሄን? አሁን እሳቸው ስለዚህ ጉዳይ አያውቁም። በቃ ያን ነገር ሰውየው እንደተስማማ አድርጌ ነው አስፈርሜው። እሺ እንደዛ ነው። ክፍለ ከተማ ላይ ይሄን እንዴት ሰጡህ ነው? የሰው ስም ነው። ሻጩን እንዴት አንታረጉ? እሱ በሌለበት አቶ ሀብታሙ እንዴት ተሸጠ? እሱ ራሱ አሰራር አለው፣ አካሄዳለሁ። ራሱ ሐሰተኛ ማስረጃዎች ምናምን ታስተካክላለህ። ሰነዶች አሉ። እነዚህ አሁን ሐሰተኛ ማስረጃ እነዚህ አሁን እዛ ውስጥ ገብተህ። ስለዚህ ገዢው ሰውዬ ትክክለኛ ገዢ ነው? አዎ በትክክለኛው ነው የገዛው። ገንዘቡን አስገብቶልኛል። የምትፈልጉትን ገንዘብ ለእናንተ ሊሰጣችሁ ይችላል። ይሄ አሁን በቃ የገንዘቡ ውጪ ላይ ነው ማየት ትችላላችሁ። ይሄ ማስረጃ አንድ አመት ሙሉ ከቤት ውስጥ ኦሪጂናሉን ሰጥቻችኋለሁ። ከቤት ውስጥ ሲጠፋ አንተ እያወቅህ ዝም አልክ። ቢያንስ አስከሬኑን እንኳን እንዲያገኙ ተታረገ። አይ እሱ መዳፈን ነው ያለበት ማለት። እሺ እንዴት እንዳስገደልከው አንድ በአንድ እንድትነግረን እንፈልጋለን። እኔ ደግሞ የሶስቱንም ሰዎች ደግሞ ቢያወጣ ደስ ይለኛል። እንዴት የሶስቱንም የሌሎችንም የሶስቱን ሰዎች የቆየ ሰነድ ስለሆነ እኔ አሁን ሰነድ እንደዚህ አላስቀምጥም። ለምን አታስቀምጥ? ቀልዱን ተው። እውነቴን ነው ለመናገር ለመሰለህ አንድ ነገር አሁን ይሄም ራሱ አሁን የቅርብ ጊዜ ስለሆነ ነው ያገኘሁት እንጂ ይሄ ራሱ አስወግደዋለሁ። ሰማኝ ማስረጃ እኔ ምን ያደርግልኛል? ኦልሬዲ ገንዘብ ያገኘሁበት ነገር እስከሆነ ድረስ ያዘው እሱን ይኸውልህ ና ቁጭ በል ና። ይኸውልህ የገደልኳቸው ነው አንድ ነገራችሁ የፈለጋችሁት ወይስ ገንዘብ ነው የፈለጋችሁት? ይኸውልህ ከገንዘቡ በፊትም እንዴት አቶ ሀብታሙን እንዳስገደልከው እንድትነግረኝ እፈልጋለሁ። አቶ ሀብታሙ እንዴት እንዳስገደልከው እንድትነግረኝ እፈልጋለሁ። እያንዳንዱን ነገር እንዴት እንዳስደረግ፣ ማን በሄደበት እንደሄደ፣ ማን በወጣበት እንደወጣ፣ ማን እንደተከታተለው ከመጀመሪያው ምን አይነት ሴራ እንዳመጣለት እንድትነግረኝ እፈልጋለሁ። መጠጥ ቤት በመርዝ ነው እንዲገደል ያደረኩት። ከዛ ወደ ቤቱ እየመጣ መንገድ ላይ በሚወድቅ ሰዓት በመኪና ወደ ሕክምና በሚወስድ አይነት ሀሳብ ተደርጎ ወደ አቃቂ ወንዝ እንዲጣል ተደረገ። ይሄው ከመጀመሪያው አቶ ሀብታሙ ከቤቱ ሲወጣ ቤተሰብ ጥየቃ ነበር የወጣው። መጠጥ ቤት ምን ሊያደርግ መጣ? አይ ስለዚህ ጉዳይ እንድናወራ ጠርቼው አንተ ራስህ ቀድመህ በዘላቱ ምን ነበር ያለ? ወይስ ወደ ቤተሰብ እንደሚሄድ ነግሮህ ነበር? ወደ ቤተሰብ ነው እንደሚሄድ ነግሮህ ነበር። ከዛ በቅርብ ርቀት ተከታተሉት እና መርዙ መንገድ ላይ ሲጥለው አንስቼ ወደ እንዲጣል አደረኩ። አንድ ተባባሪ አለኝ፣ መኪና ሹፌር አለ። አምቡላንስ አስመስለህ ተደራጅታችሁ ነው የምትሰሩት? ገንዘብ ነው መደራጀት ሳይሆን ገንዘብ። አሁን እናንተ ራሳችሁ ከሆነ ከኔ ጋር ሆኑ ገንዘብ ታገኛላችሁ። ምንም ሌላ አዲስ ነገር የለም። ሌሎች ሰዎች እንደዚህ ነው፣ ተመሳሳይ ነው። እንደዚህ አይነት ነገሮች ነው የምንጠቀመው አሉ። ወደ ሕክምና ምናምን አስመስለህ በአምቡላንስ በሚመስል መኪና የምታስወስደው። እንዴት ሀሳቡ መጣልህ?
ተንኮል ካሰብክ ምን ብዙ አይነት ተንኮል ሌሎች ፋይሎች የት ነው ያሉት? ስለዚህ እዛም ክፍለ ከተማም እነዚህን ቤቶች ለማዟዟር ወይም ሐሰተኛ ሰነድ ሲገባ የሚያስወጣ የሚያስገባ ሰው አለ አይደል? አዎ ገንዘብ ይከፈላል። እነማን ናቸው? ግን ዲቴል ያለውን ነገር አያውቁ። እዚህ ድረስ ነው እንትኑ ሂድ ካሜራውን ያዝ። እስካሁን ያልከው ሁሉ እየተቀረጸ ነበረ። ያጠፋሁት ካሜራውን ሳይሆን ላይቱን ነው። በቃ እንትን ብሎኛል። አንተ እንደምታቀነባበረው እኛም እንዲህ ነን። ገባ እንደዚህ ልክ ጥግ ድረስ እንደሄድከው እኛም አንተን መጥቶ እንደዚህ ለማቀነባበር ያንተን ሴራ ለማጋለጥ እንደዚህ እናቀነባብረዋለን። ሰልታለን ይመርመራል። ያውንማ እኮ በቃ ልኝናሉ ከዚህ ሰማ ንገረኝ እስቲ ልጆችስ ያንተ ልጆች ተንደላቀው እዚህ ቤት ውስጥ እየበሉ እየጠጡ እየኖሩ ነው። የታፍታሙ ልጅ የት እንዳሉ ታውቃለህ? የታፍታሙ ልጆች አዎ ወጥተዋል ከቤታቸው። የት እንዳሉ አላውቅም። ምን ላይ ወደቁ ምን ላይ ሆኑ የምታውቀው ነገር የለም አይደል? አዎ ላውቅም አልችልም። ስንት ዓመት ነው አራጣ የሰጠው? ስንት ዓመት አራጣ በደርክ? አዎ ረጅም ዓመት ነው የሰራሁት ይሄን ስራ። 7-8 ዓመት ነው። ስለዚህ አራጣ ታበድራለህ። አራጣው ሳይመለስልህ መመለስ እንኳን ቢችሉ ሳይመልሱ ታውቀህ ታስገድላቸዋለህ። ቤታቸውን ከፍተኛ እንደዚህ አይነት ገንዘብ ሲሆን በጣም የሆነ ነገሮች እኔም እንግዲህ በረጅም ዓመት በእንደዚህ አይነት እንቅስቃሴ ውስጥ ያለ ለውጥ ነው ጊዜ ያሳለፍኩት። አመቀየር ስላለብኝ ነው። አካውንት ለምን ያክል ብር አለ? ሙሉ የነዛ ቤቶች ብር አለ አሁን ወይስ ሌላ ጥቅም ላይ ያውለዋል? አዎ ሌላ ቦታ ቤትም አለኝ። እንግዲህ ሌላም እንግዲህ የሆነ ለኛስ ትሰጠናለህ? የፈለጋችሁትን ገንዘብ ነገሩኝና አልጻፍላችሁ። ቼክ አንዴ ሎሊ አውራ ጥሩ በጣም ጥሩ። ስለዚህ አሁን በአካውንቴ ያቶ ሀብታሙን ቤት ስንት ነው የሸጥከው? 9,800,000 9,800,000 ብር። የ9,800,000 ብር የ9,800,000 ብር ቼክ ትጽፍልኛለህ? እሺ ጻፍልኝ። እሺ በወይዘሮ ፍቅርተ ስም ወይዘሮ ፍቅርተ ገመቹ ስም የ9,800,000 ብር ቼክ ትጽፍልኛለህ? ምን ለእናንተ ቢሆን አይሻልም? ምንም አይመለከትህም እሱ ችግር የለውም። ግን እናንተ አንፈልግም። ጻፍልኝ ከሷ ወስዳለሁ። ጻፍ በሷ ስም ጻፍ። ጻፍ 9 ሚሊዮን ምጽፍ እኮ ግን ትንሽ አልበዛም? ትንሽ የተወሰነ እንትን አትሉ? ስንት ልታረግላት ነው? ስንት ልታረጋት? 7 ሚሊዮን። ለምንድን ነው 7 ሚሊዮን ጽፍላት? ለእናንተ ደግሞ 2 ሚሊዮን አንፈልግም። ሙሉውን የተባልከው 9 ሚሊዮን 800 ጻፈው። ፓራፍ አድርገው። በጣም ጥሩ። እንካ ካሜራ ነው። አየው ሀብት አንድ ቀን እንደሚመጣው አንድ ቀንም እንደዚህ ይረግፋል። ትሆነ የሚሄደው ተነስ ነው። ወደ ህግ ቀጥሎ ወደ ህግ። ሌላም ብር አለኝ እኮ እሱን ሂደህ ልጨምርላችሁ። ለሌሎቹ ደግሞ እያንዳንዱን ትመልሳለህ። አስመልሳለሁ። አፍንጫንሽ ገና የሶስቶቹንም ተውጣ። ገና እነማን እንደሆኑ እያወቅኩ እያጣራሁኝ አንድ በአንድ ትመልሰዋለህ። የአምቡላንሱ
ሰማ? አዎ እያንዳንዱን ተባባሪህን እያንዳንዱን ነው የምልህ እየተከተልክ ትነግረኛለህ ማን እንደሆነ እንድተባበረ። ተነሳው ና አግድ ና ሂድ ኋላ እጅ ኋላ ወጣ እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። በጣም አሳፋሪ ሰው ነው ያጋጠመን ዛሬ። በጣም አሳፋሪ የሚባል አይነት ሰው ነው ያጋጠመን። ምክንያቱም ያደረገውን ነገር ሁሉ ሰምታችኋል። እንግዲህ እኛም ቢሆን ቸክ አስጽፈነዋል። ቸኩን ያስጻፍነው ደግሞ እንግዲህ ለእነዚህ ሰዎች ነው በዋነኝነት። ቸኩም እንግዲህ ገንዘብ ላይኖረው ይችላል። እሱ የምናጣራ ነው የሚሆነው። እኛ ቸኩም ገንዘብ ላይኖረው ይችላል። ምናልባት እናስጽፈው እንጂ ቸኩን አጣርተን ብቻ ግን ያው ለሴትዮቱ ተመላሽ መሆን የሚችልበት መንገድ ካለ ለሴትዮቱ ገንዘቡን ለማስመለስ ማለት ነው። እንግዲህ በእኛ በራሳችን የወሰድነው እርምጃ ነው። እዛ ደግሞ ህግ ቦታ ምን እንደምንባል ማናቅም። በዋነኝነት ግን አስጽፈነዋል። እዛም ሄዶ ሌላ ነገር ይጠብቃል ማለት ነው። በዋነኝነት ግን እንግዲህ ሰውን የሰውን ቤተሰብ እንደዚህ እየበተኑ ጎዳና ላይ እየጣሉ አራጣ አበዳሪ ነን እያሉ ሰው እንዲሞት ሰው ራሱ እንዲያጠፋ ሁሉ የምታደርጉ ሰዎች ትክክል ስላልሆነ እሱ ተግባር ከሱ ተግባር ተማሩ፣ ተቆጠቡ ማለት እንፈልጋለን። ምክንያቱም ይሄ የኛ ባህል አይደለም። ባህላችን መረዳዳት ነው፣ መተጋገዝ ነው። አንዱ ሲርበው አንዱ ማብላት፣ አንዱ ሲጠማው አንዱ ማጠጣት ነው። እንደዛ እንኳን ቢሆን ያው ቤት እስከማሸጥ እንደዚህ ሳይሸጥ ነው እንግዲህ ቤቱን አሽጦ እንኳን ድርሻውን ቢወስድ ጥሩ ነበር። የሰው ነፍስ ለማስጠፋት የሄደበት ርቀት እንግዲህ እንደሰማችሁት ነው። በየክፍለ ከተማ መዘጋጃ ያላችሁ እንደዚህ አይነት ስራ ተባባሪዎች ደግሞ እንመጣላችኋለን። ወደ እናንተም ቢሆን እንመጣለን። እንደዚህ አይነት ስራ ብትተው ብታቆሙ መልካም ነው። ሌሎችም ተባባሪዎች ሹፌሩም የተባለውም እንደዚህ ወንጀል ለመፈጸምም ተባባሪ የምትሆኑ ሹፌሮች እረፉ። እናንተም ጋር እንመጣለን፣ እንደርሳለን። በዋነኝነት እንግዲህ ወንጀለኛውን ለህግ አሳልፈን ሰጥተናል። ምክንያቱም እኛ ምንም ስለማንማማር ማለት ነው። እንደዚህ አይነት ወንጀል ሰርቶ ተማምሮ ወይም እንደዚህ አታርግ እንደዚህ አርግ ተብሎ የሚታለፍ ነገር ስላልሆነ ይህን ወንጀለኛ እንግዲህ ለህግ አሳልፈን ሰጥተናል። እንግዲህ እነዛን ቤተሰቦች አባታቸው እንዳረፈ የሴትዮዋ ወይዘሮ ፍቅርተ ባለቤቷ እንዳረፈ አታውቅም። የሰፈር ሰው ሰብሰብ አድርገን ደግሞ መርዶ እንዲያስረዷቸው እናደርጋለን። ሌሎች የተለያዩ ማስረጃዎችንም እንግዲህ ለማወጣጣት ለመያዝ ሰብሰብ አድርገን እንሞክራለን። የምስልና የድምጽ ማስረጃዎችንም ለህግ አሳልፈን እንሰጣለን ማለት ነው። እንግዲህ እንደዚህ ነው አሰራራችን። ተመልካቾቻችን ወንጀለኛን እንግዲህ አትተባበሩ ለማለት እንወዳለን። ያው እንደተለመደው እኛን ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱን። ሳብስክራይብ እያደረጋችሁ ይሄንን ሚዲያ አበረታቱት፣ አሳድጉት። እኛም ቢሆን ለወደፊት ስራችን እንድንሰራ ሀሳብ አስተያየት የገባችሁ በቴሌግራም ልሰጡን ትችላላችሁ። ከጎናችን ስለሆናችሁ ስለምትደግፉን ስለምታበረታቱን ከልብ እናመሰግናለን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዚያ ግን በያላችሁበት ሰላሙን